ሞት ላይ ህፃናቶች ላይ በጣም ዋናው ማተር የሚያደርገው ነገር ያሉበት የስሜትና ያስተሳሰብ ክህሎታቸው ይወሰናልና በተሻለ መጠን ቀደም ብሎ ልጆችን ስለሞት ብናስተምራቸው ጥሩ ነው። አንደኛው ትልቁ ሀዘናችንን በጣም የጠለቀ ወይም ኮምፕሊኬት እንዲሆን የሚያደርገው አንደኛው ምክንያት ድንገታዊ ሞት የሚገል ህመም ነው ብሎ ሰው አይምሮ ላይ ያለ መቀበል ነገር አለ። ሞትን ያለ መጠበቅ ነገር አለ አይምሮአቸው ውስጥ ቶሎ እንድንረሳው አንዳንዴ የሚበረታቱ ነገሮች አሉ። አይ በቃ ስሙን አታንሱ ተውት በቃ እንደዚህ የሚባሉትን ሳይሆን በደንብ ይሄ ስሙን እያነሳን ከዛ ሰው ጋር ስለነበረን ግንኙነት መለስ ብለን መቃኘት አይደለም። በጣም ማስታውሰው ኬዝ ምንድነው አባቱ ሱሳይድ ነው ያደረገው እና ልጁ አጋጣሚ ከትምህርት ቤት ሲመጣ ለረጅም ሰዓት ቆሞ ውረድ ያለው ሃንጊንግ ነበርና በጣም ከባድ ነበር። ተለቅ ያሉ ሰዎችና ሴት ስትሆን ሀዘን ይጠነክርባታል ተብሎ ይታሰባል። በፍጹም አይሆንም እንዴ ነበርኩ ቅድም ምናምን የሚል አይነት ሪአክሽን ያሳያሉ። ከዛ ደግሞ ይጮሃሉ። ከዛ በኋላ በቃ ለለቅሶ ፕሮግራም ፓርቲሲፔት ያደርጋሉ። አሁን ላይ ደግሞ 12ኛ ክፍሎች ላይ ያለው ነገር አይደለ በጣም ብዙ 12ኛ ክፍሎች እየወደቁ ነውና እነሱ ጋርስ ይሄንን የሀዘን ደረጃ እንዴት አድርገሽ ታያዋለሽ ወይም እንዴት አድርገሽ ትገልጸዋለሽ? ህዳር የተማረች ከሰዎች ጋር ጥሩ ግንኙነት ያላት እናቷን በጣም የምትወድ እናቷ የቅርብ ቤተሰቧ ብቻ ሳትሆን ብቸኛው የቅርብ ጓደኛዋ የሆነች ነገር ግን ባላሰበችው ባላቀደችው ሰዓት እናቷን በሞት ታጣለች። በሰዓት ነበር ህዳር ከእውነቱ ርቃ የእናቷን ሞት ክዳ ምንም እንዳልተፈጠረ ለመኖር ከህይወት ጋር ግብግብ የምትጀምረው። በሌላ በኩል ደግሞ አንድ አባት የባለቤቱ ሞት ያመጣበትን ሀዘን ለራሱ ችሎ ልጁን እንዴት አድርጎ መንገር እንዳለበት ስለማያውቅ በስጦታና በውሸት እየደለለ ለመኖር ይሞክራል። እሱ ማልሳካለት ብሎ ልጁ ከባድ ወደሆነ የስሜትና የምግባር መዋዠቅ ውስጥ ትገባለች። ሰላም ጤና ይስጥልን። ይህ ዘመናዊ ሕክምና ከባህላዊ አስተምሮና ከማህበረሰብ ጤና አንጻር የምንቃኝበት እነሆኛ ፖድካስታችን ነው። በዛሬው ፕሮግራማችን ላይ የዳዊት ተስፋ የሆነውን 9 ሞት የተሰኘውን አማርኛ ፊልም አብረን እንቃኛለን። ፊልሙ ላይ ተመርኩዘን ስለ አእምሮ ጤና፣ ስለ ሀዘን፣ ልጆችና ሀዘን ተመሳሳይ ጉዳዮችን አብረን እንቃኛለን። ያው ዛሬ ብቻችን አይደለንም፣ ታላቅ እንግዳ ይዘንላችሁ መጥተናል። እንግዳችን የአእምሮ ጤና ላይ ተመርኩዛ ልምዷን እውቀቷን ታጋራናለች። እንግዳችን እስቲ ራስሽን ለተመልካቾቻችን አስተዋውቂልን። ኦኬ እሺ፣ አመሰግናለሁ። ስሜ የኔነሽ ደበበ ይባላል። ከጎንደር ዩኒቨርሲቲ በ2006 ነው በሳይካትሪ ፕሮፌሽናል ግራጁዌት ያደረኩትኝ እና ላለፉት 8 አመታት በስራው ላይ ቆይቻለሁ። የተለያዩ ቦታዎች ላይ ሰርቻለሁ። እንደ 1 አመት በሐረር ህይወት ፋና ሆስፒታል 1 አመት አገልግያለሁ። ከዛም በኋላም ወደ አምቦ ጀነራል ሆስፒታል በመሄድ ለ7 አመት በሳይካትሪ ፕሮፌሽናል በመሆን አገልግያለሁ። በጣም ጥሩ ነው። እስቲ መጀመሪያ ስለ ፊልሙ እናወራና ስለ 9ኛው ሞት ያው በጣም የሚገርም ፊልም ነው። ከፕሮዳክሽን ጀምሮ አክተሮቹ ለማስተላለፍ የተፈለገው መልእክት ሁላችሁም አይታችሁታል ብዬ አስባለሁና በጣም ጥሩ ፊልም ሆኖ አግኝቼዋለሁና ብዙ ጊዜ እንደውም አላየውም ሀዘን ላይ ተመርኩዞ የተሰራ ፊልም ማለት ነውና እስቲ መጀመሪያ ስለ ብሌን እናወራ፣ ስለ ህፃኗ ልጅ ማለት ነውና ብሌን ያው በጣም በሀዘን የተጎዳች ልጅ ያው እናቷ መሞቷን አታውቅም፣ ግን ሳታውቅ የእናቷን መራቅ በጣም ያሳሰባት ያስጨነቃት ልጅ ነውና ህፃናቶች ላይ የቤተሰቦቻቸው መሞት ሲሰሙ ምን አይነት ስሜት ይፈጥራል? ላይክ ቤተሰብ ብቻ ሳይሆን የቅርብ ዘመዶቻቸው ለምሳሌ እህት ሊሆን ይችላል፣ ወንድም ሊሆን ይችላል፣ ሲሞቱ ምን አይነት የስሜትና የስነ ልቦና ጉዳትን ይፈጥራል? ለምሳሌ አሁን ብሌንን ስናያት ፊልሙ ላይ ባሰማም የእናቷን መሞት ባሰማም ባህሪዎቿ ተቀይሯል። ከሰው ጋር መግባባት ተቸግራ ነበረ። በህልሟ ትቃዣለች። መንገድ ላይ እናቷን ያየችን እንደሆነ ይሰማት ነበርና እስቲ ልጆች ላይ መሞት ምን አይነት ኢፌክት አለው? ኦኬ እሺ፣ ብዙ ጊዜ ይሄ ግሪፍ የምንለው ወይም ሀዘን ሞት የምንለው ነገር ለምሳሌ ቤተሰብ ሊሆን ይችላል ወይም የቤተሰብ አባል እህት፣ ወንድም፣ ቤት ውስጥ ያለም ሰው ሊሆን ይችላል። ሲያጡ ልጆች የተለያየ የስሜት ለውጥ ይኖራል። ግን እዚህ ጋር በእድሜ እንትን የምንለው ብንከፋፈለው የተሻለ ነው። ለምሳሌ ከ5 አመት በታች ያሉ ልጆች ምንም አያውቁም ተብሎ ነው ብዙ ሰው የሚያስበው። ግን ሴንስ ያደርጋሉ። የሆነ ሰው ያን ሰው እንዳጡት ወይም ያ ሰው እንደጎደለ ያውቃሉ። ግን ምንድነው ተመልሶ ይመጣል ብለው ነው የሚጠብቁት። ብዙ ጊዜ እንደዛ ነው እንትኑ የሚያሳየውና ይመጣል ወይም ተመልሳ ትመጣለች እንደሌለች ወር እንዳጧት እንደዛ ጋር እንደሌለች የሆነ ነገር ሀፕን እንዳረገ የሆነ ነገር እንደተፈጠረ ያውቃሉ። ግን ተመልሰው ይመጣሉ ብለው ያስባሉ። ከዛ በላይ ደግሞ ከ6 እስከ 9 አመት እድሜ ክልል ውስጥ ያሉ ልጆች ደግሞ ሞት የሚለው ነገር ምን እንደሆነ ከነዛ በተሻለ ይረዳሉ።
ተመልሰው ይመጣሉ ብሎም የመጠበቅ እንትን አይኖራቸው። ግን ምንድነው እዛ ጋር ምናልባት ራሳቸውን እንደ የሆነ ሞት ቅጣት ነው የሆነ ነገር ነው ብለው የሆነ በራሳቸው አንደርስታንዲንግ ወይ በራሳቸው የመረዳት ልክ የሚሰጡት ነገር አለ ማለት ነው። ስለዚህ እንደ የእድሜ እንትናቸው ይለያያል። ከዛም አልፎ ደግሞ ከ12 እስከ 18 ዓመት እድሜ ባሉት ውስጥም ያለው ነገር እንደዛው ይለያያል። እነዛ በተሻለ ሁኔታ ሞት ማለት የላይፍ በቃ መጨረሻ እንደሆነ መመለስ እንደማይችሉ አንደርስታንድ ያደርጋሉ። ፕላስ ቱ ዛት ከዛም በተጨማሪ ደግሞ ይሄ ለምሳሌ ስፒሪቹዋል የሆኑ ነገሮች አሉ ወደ ፈጣሪ ሄዱ የሚለውን አንደርስታንድ ወይም የመረዳት ችሎታ ይኖራቸዋል እድሜያቸው ከ9 እስከ 12። ከዛም ደግሞ ከፍ ሲል ከዛ በተሻለ ይረዳሉ። ግን ቢሄቪየራል ይሄ ባህሪ ለውጡ ደግሞ እድሜያቸው በጨመረ ቁጥር የመጨመር እንትን አለው። ለምሳሌ ከ5 ዓመት በታች ያሉ ልጆች እዛ ጋር ያለው የኬር የሚንከባከባቸውን ሰው ስሜት ነው ሞር በብዛት የሚከታተሉት። ለምሳሌ እናታቸው ሞታ ግን እየተንከባከበች ያለችው ሴትዮ ወይም ልጅ የእሷን ፊሊንግ ነው ሞር እንትን የሚያደርጉት የሚከተሉት። ለምሳሌ እሷ እየሳቀች ከሆነ ብዙም ላያስቡት ይችላሉ። ያው ትመጣለች ብለውም ተስፋ ስለሚኖር የተሻለ እንትን አለው ማለት ነው። ግን እድሜያቸው በጨመረ ቁጥር ደግሞ እንደማትመለስ ያውቃሉ፣ በደንብ ይረዳሉ። እና አሁን እዚህ ፊልሙ ላይ አይ ቲንክ ልጅቷ ከ6 ዓመት በኋላ ያለ እድሜ ላይ ናት ብዬ ነው የገመትኩት በእኔ እንትን። ምክንያቱም ጥርስ የማውለቅ አይነት እንትን ላይ ስለሆነች ሶ ሞት ምን እንደሆነ ተረድታለች። እሱ አልነገራትም ወይም ፊልሙ ላይ እንደሚያሳየው እሱ በደንብ ግልጽ አላረገላትም እንጂ እናቷ እንደሞተች ተመልሳም እንደማትመጣ በደንብ ተረድታለች። በኋላ ላይ እናያለን። ለዛም ነው ሌላ ፈርዘር የሆኑ እንትኖችን ግን ምን አይነት የሳይኮሎጂካል ኢፌክት አለው የሚለው የአንዛይቲ የመጨነቅ በጣም የማሰብ ሌላም ሰው ይሄድ ይሆን የሚል አይነት ስሜት፣ ፍርሃት። ለምሳሌ ጨዋታቸው ውስጥ ግን እዛ ጋር የምታሳያቸው የተለያዩ የስሜት ነገሮች እንትን ይፈልጋሉ፣ ይሄ እምነት ይፈልጋሉ ወይም በደንብ ኤክስፕሌን እንዲደረግላቸው ይፈልጋሉ። ስለዚህ ልጆች እንደየእድሜ እንትናቸው የመረዳት እንትናቸው ቢለያይም አሁን በዛ በፊልሙ ላይ የምናያት ልጅ ግን እኔ በእርግጠኛነት ብዬ የማስበው ተረድታለች፣ የመረዳት እንትኑ ጥሩ አላት ብዬ ነው የማስበው። መቃቃ ሲጫወቱ ምናምን አሁን ጨዋታቸው ላይ ያልሹ ቅድም አይደል የሚጫወቱት ይሄ አሻንጉሊት ኮን ሲሞት ሲለያቸው እንደዛ አይነት ነገር ይሆናል። ስሜታቸውን በዛ ነው ኤክስፕሌን የሚያደርጉት። ህጻናት ከሆኑ ደግሞ እንዳልሽው አይመለሱም ብሎ የማሰብ ነገር አለ። ግን አት ዘ ሴም ታይም ደግሞ ምን ያስባሉ? ምን ይሆናል? ለምሳሌ መሽናት ያቆመ ልጅ አልጋ ላይ መሽናት ያቆመ እንደዚህ ቢሆን ተመልሶ አልጋ ላይ መሽናት ምናምን ይጀምራል አይደለ? ምግብ ማያስቸግር ልጅ ቢሆን ምግብ ማስቸገር፣ በደንብ የሚተኛ ልጅ ቢሆን አለመተኛት፣ እንደዚህ አይነት ባህሪዎችን ደግሞ የማሳየት ነገር። እድሜያቸው ከፍ እያለ ሲሄድ ሞትን ይረዱታል ብንልም ከፍ እያሉ ሲሄዱ ደግሞ አንገርም ውስጣቸው አለ አይደለ? ይሄ መደባደብ መፈለግ፣ ከልጆች ጋር መጣላት ምናምን የሚሉትን ባህሪዎች ደግሞ የማምጣት አይነት ነገር ይኖራልና በዚሁ አያይዘን ጥያቄዎች አሁን እዛ ፊልሙ ላይ ብሌን ስጠይቅ እናያታለን አይደለ? የት ሄዳ ነው መች ትመጣለች እያለን እና ጥያቄዎች ልጆች እንደዚህ አይነት ጥያቄዎችን ሲጠይቁን እንዴት ነው መመለስ ያለብን? ለልጆች ከሀዘን ጋር የተያያዘ ጥያቄዎች ሲያነሱ ምንድነው መንገር ያለብን? ምክንያቱም እዛ ላይ ልክ እሷ እንደዛ ጥያቄዎች ስታነሳ አባትየው ሲያደርግ ወይም አበጋዝ ሲያደርግ የነበረው ኬክ ልደትሽ ነው እያሉ ኬክ መጋበዝ አይደል? ወይም ደግሞ ቀናትን መስጠት ከእንደዚህ ቀን በኋላ ትመጣለች የማለት አሁን 40 ቀን ቀርቷታል ትመጣለች የማለት አይነት አመላለሶች አሉና ትክክለኛው መንገድ ምንድን ነው? ለልጆች እንደዚህ አይነት ጥያቄ ሲያነሱልን ትክክለኛው መንገድ ጥያቄዎቻቸው የምንመልስበት መንገድ ምን መሆን አለበት? እዚህ ጋር ምንድን ነው ሲጀምር መጀመሪያ ላይ ማለት ነው መደበቁ ትክክል አይደለም። ኢቭን ያ ነገር ሀፕን እንዳረገ ትክክለኛው የሚሆነው ያው የኛ ካልቸር አንጻር ሌላው ነገር ቢዚ ስለሚያደርገንና ልጆች ላይ ሞር ፎከስ ስለማናረግ ነው እንጂ በትክክል ኤክስፕሌን ማድረግ አለብን ምን ሀፕን እንዳረገ ማለት ነው። ያ ብዙ ጥቅም አለው። ልጆች በእኛ ላይ እምነት እንዲኖራቸው ያደርጋል። ሁለተኛ የመረዳት እንትናቸው በእነሱ በራሳቸው በእድሜያቸው ሌቭል ስለሚታወቅ ኢቭን ትንሽም ቢሆን ትመጣለች ብሎ እንዳያስብ በደንብ ግልጽ አድርጎ መንገሩ የተሻለ ነው የሚሆነው። ስለዚህ ማድረግ የነበረበት ቀናቶችን በዚህ ቀን ትመጣለች በዚህ ቀን ትመጣለች እያለ እንትን ከማድረግ የተሻለ የሚሆነው ግልጽ በሆነ ነገር ቁጭ አድርጓት ልክ መጨረሻ ላይ እንዳረገው ማለት ቁጭ አድርጓት በትክክል ምን እንደተፈጠረ ግን ያንን በምንነግርበት ጊዜ በጣም ጸጥ ያለ ቦታ በደንብ ጥሩ ኮንታክት ከልጆቹ ጋር በደንብ በሚመች ሁኔታ ቢሆን የተሻለ ነው። ስሜታቸውን እየተከታተለን ምክንያቱም ስንነግራቸው የሚያሳዩት የስሜት ለውጥ ሊኖር ይችላል።
ለምሳሌ ሮጦ መሄድ፣ ማልቀስ ወይም የተለያዩ ያንን ሁሉ ነገር በትክክል ሃንድል በደንብ ለመረዳት ግልጽ በሆነ ቦታ ላይ ቁጭ ብለን ስሜታቸውን እየተከታተልን በጣም በተረጋጋ ድምጽ ቶን የድምጻችንን ቀንሰን እነሱን ሊገባቸው በሚችል አይነት አማርኛ እንዲሁም ደግሞ ፖዝ እያደረግን ይሄ መሀል ላይ ጋፕ እየፈጠረን የእኛንም ስሜት እያዳመጥን ምክንያቱም እኛም ስሜታችንን ምን ማለት እንዳለብን እንዴት መንገር እንዳለብን ራሳችን ማዳመጥ መቻል አለብን። ዘን ልጆቹ ጋር ደግሞ የሚኖረውንም ሪያክሽን በትክክል እያዳመጥን መንገር ሁሉንም ነገር በሚገባቸው ልክ በደንብ ኤክስፕሌን አድርጎ መንገር የተሻለ ነው። እንዳልሹ እነሱ ጸጥ ያለ ቦታ ብቻ ሳይሆን እኛም ቸኩለን መሆን የለበትም አይደለ? በጣም ቸኩለን የሆነ ቦታ ልንሄድ ነግረን መሄድ ብቻ ሳይሆን እንዳልሹ በደንብ እየተከታተልን መሆን አለበት። ጋፕ ስንሰጣቸውም ደግሞ ፕሮሰስ እንዲያደርጉት ምክንያቱም ቅድም እንዳልነው ሀዘንን የሚረዱበት እድሜ የእያንዳንዱ ይለያያል ና ፕሮሰስ የሚያደርጉበትንም እድል መስጠት እና ቀጥተኛ መልስ መመለስ እድሜያቸውን የሚወክል አይነት ማለት ነው። እንደውም እኮ ምን ይባላል ዲቴይል ሁላ ቢነገራቸው ጥሩ ነው የሚባለው አይደል? እንዴት ነው የሞተብን ቢሉ ዲቴይል ቢነገራቸው። ለምን ልጆች ለሚፈጠር ጥያቄ አለ ከማጣት ጋር ተያይዞ እኔ ነኝ ጥፋተኛ፣ እኔስ እንደዚህ ልሞት እችላለሁ፣ አካባቢ ያለው ሰውስ በዚህ ችግር ሊሞት ይችላሉ የሚሉ ተመሳሳይ ጥያቄዎች ይፈጠራሉና ሪአሹራንስም ነው የሞተበትን ፕሮሰስ ስንናገር እነሱ እንዳልሆነ አንድ ነገር ይቀንስላቸዋል። በተመሳሳይ ሞት ሰው ላይ ሞት እንደሚችል ሊረዱት ይችላሉ። ከዛ ውጭ ደግሞ አሁን ሞት ላይ ህጻናቶች ላይ በጣም ዋናው ማተር የሚያደርገው ነገር ያሉበት የስሜትና የአስተሳሰብ ክህሎታቸው ይወሰናልና በተሻለ መጠን ቀደም ብሎ ልጆችን ስለ ሞት ብናስተምራቸው ጥሩ ነው። ለምሳሌ ቤት ውስጥ እንስሳቶች ይኖራሉ አይደለ? የእንስሳቶችን ኖርማል ላይፍ ሳይክላቸው ብንነግራቸው ይወለዳሉ፣ ያድጋሉ፣ ይሞታሉ። ቀስ እያልን እያስተማርናቸው ብንመጣ እንደዚህ ከባድ ነገር ሲፈጠር ለእነሱ አዲስ ነገር አይሆንባቸውም። ለምን ሞት የሚቀር ነገር አይደለም አይደለ? ዛሬ ባይደርስብን ነገር ሊፈጠር ስለሚችል ልጆቹን ቀደም ብሎ እውቀት ማስጨበጡ ጥሩ ነገር ነው የሚሆነው። ልጆች ላይ ደግሞ የራሳቸው ኮፒንግ ሜካኒዝም አላቸው። ልጆች አሁን ከሀዘናቸው ቶሎ ለመዳን የሚጠቀሙበት አንደኛው መንገድ ምንድነው? ጥያቄዎችን መጠየቅ ነው። በጣም ዲቴይል ማንጠብቃቸውን ጥያቄዎች ሊጠይቁ ይችላሉና ለጥያቄዎቹ መልስ መስጠት ይኖርብናል። ሁለተኛ ነገር አሁን ልጆች ላይ የሚታየው ነገር ምንድነው? ኦቨር ፕሮቴክት ማድረግ አይደለ? የቅርቡ ሰው የሞተበትን ልጅ ከሌላው ልጅ በጣም ለየት አድርገን መንከባከብ ይሆናል። ሀዘን ላይ የሚበላ ነገር የሚጠጣ ነገር እንዳያለቅስ ሀዘኑን እንዲረሳ ማድረግ ይታያልና ኦቨር ፕሮቴክሽን ልጆቹን ይጎዳል። ለምን ስሜታቸውን እንዳያወጡ ያደርጋል። ከዛ ውጭ ደግሞ ህጻንነት ያው ስሜት ኢሞሽናል ኢንተለጀንስን የሚያዳብሩበት ጊዜ ነው አይደለ? ስለዚህ የስሜት ክህሎታቸውን እንዳያገኙ ያደርጋል ማለት ነው። ከዛ ውጭ ደግሞ ቀብር ላይ ያለ ነገር ነው። እኛ ሀገር እንደውም ብዙ ጊዜ ልጆችን የመውሰድ ባህላችን ኮመን አይደለም። ስለዚህ የቀብር ስርዓቱ ላይ ደግሞ ምንድነው ሪሰርቾች እየተሰሩ ነው። አንዳንድ ጥናቶች ያው አትውሰዷቸው የሚላለ፣ አንዳንድ ጥናቶች ደግሞ ውሰዷቸው የሚላለ። ሜይሊ ግን ሪሰርቾቹ የሚያተኩሩት ምንድነው ቢወሰዱ ጥሩ ነው የሚል ነገር ነው። ግን ያው የልጁ ፍላጎት ላይ ልጁን ጠይቀ ነው የልጁ ፍላጎት ላይ ብናደርገው የተሻለ ይሆናል። ከመውሰዳችን በፊት ደግሞ ያለውን ፕሮሰስ ዲቴል መናገር ይኖርብናል። አዲስ እንዳይሆን ምን ይደረጋል? ጩኸት ሊሰማ ይችላል። የሚያዩቸው ነገሮች ስርዓቶች አሉ አይደለ? ከቦታ ቦታ ቢለያዩም ስለ ስርዓቱም ዲቴል ቀድመን ብንናገር ለልጁ አሪፍ ይሆናል ማለት ነው። ከዛ በኋላ ደግሞ ያው ሰፖርት ሲስተሙ መቀጠል አለበት። ልጁ በደንብ እንዲያወራ እንዲጫወት እያደረግን ለማቅለል መሞከር። ለምን እነሱ የእኛን አዲሽናል ሰፖርት ስለሚፈልጉ ማለት ነው። እና ቅድም ደግሞ የኑ እንዳለችን በደንብ ኦብዘርቭ ማድረግ ይኖርብናል። የእነሱ የሚገልጹበት ባህሪ ስለሚለያይ እንዴት ነው የተጽናና ነው ወይ የሚለውን ነገርም በደንብ እንዲሉ ማድረግ ነው። በተጨማሪ ደግሞ ለልጆቹ ስለሞተው ሰው በደንብ ማውራት አይደል? አሁን ላይ እንዲረሳ ነው የምንፈልገው። ልጆቹ ከሰሙ ይረበሻሉ ብለን ስለምናስብና ቤት ላይ ያለውን ፎቶግራፍ ምናምን ሪሙቭ አለማድረግ እንዲያዩ ማድረግ፣ መልካም ነገር ከልጁ ጋር ማውራት፣ በፊት የነበረውን ፖዚቲቭ ነገር ማውራት ሀዘኑን ያቀላል ማለት ነው። አሁን ኢንቫይሮንመንት ራሱ እኮ ከባድ ማለት ነው። ለቅሶ በሚኖርበት ሰዓት በጣም ግርግር አለ። ራሳችንንም ኮንትሮል ማድረግ በጣም የሚከብደን ሰዓት ነው። በተለይ ደግሞ ወላጅ ሲሆን እንደዚህ ባለቤቱን ያጣ ወላጅ ሲሆን ደግሞ በጣም ሀዘን ላይ ነው የሚሆነው እና ልጆች የመረሳት ነገር አላቸው አይደለም። ወላጃቸው ሞቶ እናት አባት አልፎ ብቻ ሳይሆን ታዲያ ሰው ይታመማል አይደል? ቤት ውስጥ ሰው ሲታመም ሌላ ለቅሶ ሲኖር ይሄ ድንኳኑ ምናምን በቃ ያለው ሁኔታ በጣም ነው የሚያስጨንቀው። ብዙ ሰዎች ይመጣሉ።
ያለቅሳሉ፣ ወላጆቻቸው ሲያለቅሱ ያሉ በጣም ከባድ ነው ያለው ነገር። ከዛ ደግሞ የመርሳት ነገር አለ ልጆችም ማለት ነውና መነገር እንዳለበት አነሳን። ግን መቼስ እንንገራቸው ማለት በዛ ሰዓት ነው መንገር ያለብን ወይስ ደግሞ የሆነ ሰዓት መጠበቅ አለብን? እስኪ አድጉ የምንለው ነገር አለ። እንዴት ነው ማድረግ ያለብን? እሱስ ማለት ጊዜ መውሰዱ ያው ጥሩ አይደለም። ምክንያቱም እነሱ ውስጥ ኦልሬዲ እንትኑ ያ ነገር ሀፕን ካረገ ጀምሮ ይሄ ለምሳሌ ስሜቱ አለ ለእነሱ ቀን መስጠቱ ነገሩ ሞር ኮምፕሊኬት እንዲያደርግ ያደርገዋል እንጂ ተመራጭ አይደለም። እንዳልሽው የኛ ባህላችን ለቅሶ ላይ በጣም ቴንስ እንሆናለን፣ ሰው ይመጣል፣ ብዙ ነገር አለ። ግን በጣም ፎከስ አድርገን ልጆች ላይ በዛኑ ሰዓት ምን ሀፕን እንዳደረገ መንገር። ከዛ ደግሞ ይሄ የለቅሶ ስርዓት አልፎ የሚፈጠረው ጊዜ ላይ ደግሞ ሞር ስሜታቸው ብቸኝነት ያግርግርም ስለሆነ በዛ ውስጥ ሜቢ እነሱ ብዙ እንትን ላይሉት ይችላሉ። ግን ሁሉም ነገር ካከተመ በኋላ ቤተሰብ ወደ ስራ ነው የሚገባው ብዙ ጊዜ እና ግን መሆን ያለበት በደንብ ከልጆቻችን ጋር ጊዜ ወስደን ኖርማል የሆነውን የሀዘን ስሜት በደንብ እንዲረዱ ማድረግ የተሻለ ነው። ጊዜ መስጠቱ ጥሩ አይደለም። ያው የምንፈራበት እኮ የሚመጣው ኮምፕሊኬሽን አለ። ይሄን እንዳለችን የሚመጣው ኮምፕሊኬሽን አለ። አንዳንድ ጊዜ ልጆች ስሜታቸውን ላይገልጹልን ይችላሉ። አሁን ማያለቅስ ሲነገር ጸጥ የሚል ልጅ አለ። ስለዚህ እሱ ፕሮሰስ የሚያደርግበት ወይ የራሱ አለ ማለት ነው። እያንዳንዱ ልጅ ሀዘንን የሚሰማበት የሚቀበልበት ከዛ ሀዘኑ የሚያወጣበት መንገድ ይለያያል። ለማናችንም ግልጽ ያልሆነ ከባድ ነገር ነው እና ቶሎ መናገራችን ጥቅሙ ምንድነው? ከሀዘን ጋር ተያይዞ ጠንከር ያሉ ኮምፕሊኬሽኖች እንዳይመጡ ቶሎ ማቆም ስለምንችል ነው። ለምሳሌ አንዳንድ ልጆች ላይ ድባቴ ሊፈጠር ይችላል ቅርብ ሰዋቸውን በማጣታቸው የተነሳ። ከፍ ያሉ ልጆች ሲሆኑ ለምሳሌ እንደዚህ ወጣት ልጆች ሲሆኑ ወይም ደግሞ ጉርምስና እድሜ ላይ ያደረሱ ልጆች ከሆኑ አእምሯቸው ውስጥ ራስን የማጥፋት ሱሳይዳል ቶቶች ሊመጡ ይችላሉ አይደለ? ወንድ ልጆች ከሆኑ በጣም ህይወታቸውን ለሚያሰጋ አክቲቪቲዎች የቀረቡ ሊሆኑ ይችላሉ። የሚቀር አይደለም ልጅነት። አሁን እንደውም ጥናቶች ላይ የሚያሳየው ምንድነው ከ7 ዓመት በፊት ቤተሰቦቻቸውን ወይም የቅርብ ወዳጆቻቸውን ያጡ ልጆች ከፍ ሲሉ ይሄ ሀዘኑ ካልወጣላቸው ከባድ ወደሆነ ህይወታቸውን ለሚያሰጋ አክቲቪቲዎች የተጋለጡ ይሆናሉ። ሴቶችም ደግሞ ከሆኑ ራሳቸውን ለማይሆን የወሲብ ግንኙነቶች ውስጥ ይከታሉ ማለት ነው። ስለዚህ እነዚህ ነገሮች ሁሉ ልጆቹ ህይወት ላይ ተከትሎ የሚመጡና ልጆቹን በጣም አፌክት የሚያደርጋቸው ስለሆነ ቀደም ብሎ ተናግሮ ሶልቭ ለማድረግ መሞከር ቀላል ፕሮሰስ አይሆንም፣ ከባድ ነው። ግን ደግሞ በኋላ ላይ ልጆቹ ላይ የሚያመጣው ኢፌክት ደግሞ እየጨመረ ስለሚመጣ እርሊ ሶልቭ ለማድረግ ቢሞከር ጥሩ ይመስለኛል። ጥሩ። እዚህ ላይ ነው ምናልባት ከስራ ብዙ አመት ከመስራትሽ አንጻር እንደዚህ ያጋጠሙሽ ኬዞች አሉ ወይ? በዚህ ረገድ ወላጆቻቸውን አጥተው ወይ በትክክል ሀዘናቸውን ፕሮሰስ ሳያደርጉ ያለፉ ህጻናት የደረሰባቸው የአእምሮ ጤና ጋር የተገናኘ ችግር አጋጥሞሽ ነበር ወይ? አጋጥሞኝ ያውቃል። ብዙ ጊዜ ግን ማለት ይኖራል እንዲህ አይነት ኬዝ። ግን ምንድነው ቤተሰብ በራሱ መንገድ ነው ለመፍታት የሚሞክረው እንጂ ወደ ጤና ተቋም አያመጧቸውም። ግን አንድ በጣም ማስታውሰው እንትን ኬዝ ምንድነው አባቱ ሱሳይድ ነው ያደረገው እና ልጁ አጋጣሚ ከትምህርት ቤት ሲመጣ ያንን ነገር ቀጥታ ነው ያየው። እሱ ነው አይቶ ለጎረቤት እንዲደርሱለት ጠራ እና ለረጅም ሰዓት ቆሞ ውረድ ያለው ሃንጊንግ ነበር እና በጣም ከባድ ነበር። ያ ልጅ ኦልሞስት ሰውየው ሞቶ አባቱ ሞቶ ማለት ነው ለ4 ወር ምናምን በኋላ ነው እኔ ጋር የመጣው። ኦልሬዲ ኮምፕሊኬት አድርጎ ዲፕሬሽን ውስጥ ገብቶ ያው እኔ ጋር ለዲፕሬሽን ትሪትመንት ነው ኦልሞስት የመጣው ማለት ነው ልጁ የባህሪ ለውጥ አሳይቶ እና እንደዚህ አይነት ኬዞች ብዙ ጊዜ ወደ ሕክምና እንዳልኩሽ አይመጣም። ግን ሲመጡ ደግሞ በጣም ከባድ ነው። ምክንያቱም ኦልሬዲ እዛ እንትን ውስጥ ገብቷል። ያው እኛ ማድረግ የምንችለው በዛ ሰዓት በጉዳዩ ላይ በደንብ ስቴፖችን ተከትለን ማውራት ይኖራል። ሳይኮቴራፒ ማለት ነው። እንደ ሁኔታው ደግሞ ያው ሜዲኬሽንም የምናስጀምርበት ሁኔታ አለና ከባድ ነበረ። ግን ያው ጥሩ ኢምፕሩቭመንት ነበረው። ደግሞ ደስ የሚለኝ እንትን ያው ተከታትለነው ነበረ ለ6 ወር እኔ ጋር ፎሎ አፕ ነበረውና ጥሩ ለውጥ ነበረው። ፋይናሊ ጥሩ ትምህርት እንደገና ከትምህርት ኦልሬዲ ፈንክሽናሊ ኢምፔርድ ሆኖ ነበር ልጁ ትምህርት አቁሞ ከሁሉም ነገር እንትን ሆኖ ነበርና ግን ፋይናሊ ወደ ትምህርት ተመልሷል። ያው የኛ የእንትናችን ጥሩ ስላልሆነ ከዛ በኋላ ያለበት ሁኔታ ማወቅ አልቻለም እንጂ ጥሩ ኢምፕሩቭመንት ነበረው። ግን ከባድ ነበር እንደዚህ አይነት
አሁን እያልሽኝ ነበረ ልጁ ድንገት ነው አይደል አባቱን ያጣው። እስቲ ወደ ፊልሙ ደግሞ እንመለስና ህዳርን በድንገተኛ ሁኔታ ነበረ እናቷን ያጣችው አይደለ? ጠዋት አግኝታት በሰላም ተለያይተው ነው ማታ ላይ ስትመጣ እናቷ ሞታ ያገኘቻትና የሰው ልጅ በድንገት የቅርብ ሰውን ሲያጣ ምን አይነት ችግር ነው የሚፈጠርበት? ስነ ልቡ ላይ የሚያመጣው ጫና ምን አይነት ነው? ያው ይሄ ምን ማለት ነው? ኖርማሊ ሀዘን ሰው ታሞ ወይም የሆነ ፕሮሰስ ሊሞት ይችላል ብለን መጀመሪያ ስናስብ አይምሯችንን የምናዘጋጀው ነገር አለ። ብዙ ጊዜ ግን ሰደን የሆነ ይሄ ድንገታዊ ሞት ሲሆን ባልተዘጋጀ ሁኔታ ውስጥ ነው ያለችው የነበረችው። ምክንያቱም ጠዋት ተሰናብታት ነው የወጣችው፣ ሰው ድንገት ነው። ስለዚህ ያ ሞር ሀዘኑን ከባድ ያደርገዋል። ወይም እንደ ፋክተር እናየዋለን በኋላ ላይ እንደውም እናወራበታለን። ፋክተሮች አሉ። አንደኛው ትልቁ ይሄ ሀዘናችንን በጣም የጠለቀ ወይም ኮምፕሊኬት እንዲሆን የሚያደርገው አንደኛው ምክንያት ድንገታዊ ሞት ይሄ አንኤክስፔክትድ የሆነ ማለት ነው ሲሆን ነው። ስለዚህ ድንገታዊ መሆኑ ሞር ነገሩን በጣም ሲቪየር እንዲሆን ወይም በጣም ኮምፕሊኬት እንዲያደርግ ያደርጋል። አንዱ ፋክተር ነው። ከድንገተኝነቱ በተጨማሪ አሁን ፊልሙ ላይ ስናይ ማለት ነው ልጅቷ መጀመሪያ ስንጀምር ስናየው ከአባቷ ጋር ጥሩ ግንኙነት እንዳልነበራት ማወቅ እንችላለን። እንደውም የሆነ ሰዓት ላይ ለኔ ስቲ ነው ይሄን ሁሉ ያደረግሽ እያለች ራሷን ሁላ የምትወቅስበት ቦታ አለ። ከዛ በኋላ ደግሞ ለእናቷ የምትገባው ደግሞ ቃል አለ። በቃ ቢያንስ 6 ወር ስለ አንቺ ብቻ ነው ማሰብ የምፈልገው ትላታለች። እና የምታዩት ከሆነ እንደውም ሞተች የተባለ ቀን የሆነ እቃ ገዝታላት ወይ ይዤ ባዴት ትገድለኝ ነበር ምናምን የምትለው ነገር አለና የሄደችበት ህይወት አለ። ያንን መሳል ፈልጓል። ፊልሙን የደረሰው ሰው የሆነ ነገር ሊስልልን ፈልጓል። ጥሩ ቤተሰብ ላይ ያላደገ፣ ከዛ ደግሞ ሌላ መጠጊያ የላት። አንቺ ነሽ ጓደኛዬም፣ አንቺ ነሽ እናቴም፣ አንቺ ነሽ ቤተሰብ፣ አንቺ ነሽ እያለች ትነግራታለች። እና አንድ ሰው ነው ያላት ቤተሰብ ውስጥ፣ ሌላ የሚኖር ሰው የለም። እህት ወንድም የላትም፣ አባቷ የለም። ከዛ ደግሞ በልጅነቷ ያለፈችው ይሄ ጠባሳ ይኖራል አይደለ? የእናትና የአባቷ ጥል ላይ ማለት ነው። እና እንደ ተጋላጭ ምክንያቶች አድርጎ ሊገልጻቸው የሞከረ ይመስለኛል ፊልም ሲደርስ ደራሲ ማለት ነው። ምንድን ናቸው አሁን እዛ ውስጥ የገለጻቸውስ ነገር ትክክል ናቸው ወይ? ከዛ ደግሞ ተጨማሪስ ሌላ ምንድን ነው እንደዚህ ሀዘናችን በጣም የከፋ ከመቆጣጠር በላይ ሊያደርግብን የሚችል ነገር ምንድን ናቸው? ልክ ነው። እዛ ጋ አሁን እንዳልሹ ማለት ነው ፋክተሮች ናቸው። ፋክተር የምንለው እንዲባባስ ወይም ሀዘኗ በጣም የከፋ እንዲሆን ከሚያደርጉ የተለያዩ ምክንያቶች አሉ። ለምሳሌ ቅድም እንዳልነው በጣም ሰልፍ፣ በጣም ራስን መውቀስ። እሷ ለምሳሌ በዛ ሁኔታ ራሷን በጣም ትወቅሳለች፣ ራሷን ብሌም ታደርጋለች። ያ ነገር ባይኖር፣ ያ ባኞ ቤት ባይኖር ኖሮ፣ ቢነሳ ኖሮ የምትለው ነገር አለ። አንድ ሀዘኑን ሞር ኮምፕሊኬት እንዲያደርገው ከሚያደርገው ነገር አንኛው ራስን መውቀስ ወይም ጊልቲ ፊሊንግ የምንለው ማለት ነው። እሱ ነው። ሌላው ደግሞ እንዳልሽው ብቻዋን ነው ያደገችው። አይሶሌትድ ናት። ኦልሞስት ከእናቷ ጋር ብቻ ነው ብዙ የሆነ የህይወት እንትኗ ግንኙነቷ። ሶ ኖርማሊ አይሶሌትድ ናት። ሶሻሊ በጣም ጥሩ የሆነ እንትን የላትም፣ ሰፖርት የላትም። ኦንሊ አንድ አለኝ የምትላት እናቷ ብቻ ናት። ያም አንዱ ፋክተር ነው። ሶሻል ሰፖርት፣ ጥሩ የሆነ ሶሻል ሰፖርት አለመኖር አንዱ ፋክተር ነው። ሌላው አይሶሌትድ ሆኖ መኖር፣ ኦልሞስት ብቻዋን ናት ማለት ነው። ልክ እናቷ ስትሞት ብቻዋን ቀረች ማለት ነው። ያም አንድ ፋክተር ነው። ያላለቀ ጥሩ ወይም ያልተፈታ ኮንፍሊክት ካለ እሱም አንደኛው ፋክተር ሊሆን ይችላል። ለምሳሌ ከዛ ሰው ጋር ያልጨረስነው ዲል አድርገን ያልጨረስነው ነገር ካለ ሪግሬት እንዲያደርጉ ያደርጋቸዋል ማለት ነው። እሱም አንደኛው ፋክተር ነው። ሌላው ሜንታል ሄልዝ ኢሹ ራሱ ሌላው ፋክተር ሊሆን ይችላል። ለምሳሌ በደንብ ፕሪቪየስ የሆነ ያልተፈታ ኦር በደንብ ትሪት ያልተደረገ ኦር ወደ ባለሙያ ያልታየ ግን የራሷ የሆነ ማይነር የሆኑ የዲፕሬሽን ሲምፕተሞች ሊኖራት ይችላል። ከአኗኗራ ከአባቷ ጋር የነበረው ስትራግል፣ እናቷ ስትፋታ ብዙውን ህይወታችን በስቃይ ነው ያሳለፍ ነው። ለአባቷ ጥሩ ስሜት የላትም። እኒኛ አይነት ነገሮች ፕሪቪየስ የሆነ ሜንታል ኢሹም ሊኖር ይችላል። እነዛ ላይ በጣም የመባባስ ኦር ቶሎ ወደ ኮምፕሊኬት ወደ ማድረግ እንደ ፋክተር ሊሆን ይችላል ማለት ነው። ልጅ ሲሞትብን አይደለም የሞተብን ልጅ ሲሆን ከባድ ያደርገዋል። ያልታመመ ሰው ድንገተኛ ሞት አሁን እንደተባለው ህጻን ልጅ ሲሆን ከዛ እድሜ ደግሞ አይደለም ተለቅ ያሉ ሰዎችና ሴት ስትሆን ሀዘን ይጠነክርባታል ተብሎ ይታሰባል። ከዛ ውጭ ደግሞ የሞተው ሰው ከኛ ጋር በጾታ የሚገናኝ ከሆነ አሁን እሷ ላይ እናቷ ናት የሞተችው
እንደዛ ሲሆን ከፍ ይላል። እና እንደውም የሆነ ታሪክ አለ። ኩዊን ቪክቶሪያ የዩኬዋ ንግስት የነበረችው ባሏን በድንገት ነው የምታጣው በሞት ማለት ነው። እና የሞተበት ምክንያት ምንድነው? ታይፎይድ ፊቨር ነው። ጤነኛ ነበረ፣ በደንብ ፋንክሽን የሚያደርግ ሰው ነበረ እና በድንገት በ3 ሳምንት ህመም ነው የሚሞተው ማለት ነው። እና ከሞተ በኋላ በጣም ከባድ ወደ ሆነ ሀዘን ነው የምትገባው። እና የሚገርመው ነገር ሀገሯን መምራት አቆመች፣ ከሰው ጋር አትገናኝም። ብዙ ልጆች ነበሯት እና እነሱን ቴክ ኬር ማድረግ ታቆማለች። እና ኦልሞስት ብዙ አመታቶች ነው የሚፈጁባት ከዚህ ከሀዘኑ ለማውጣት ማለት ነው። እና የእሷን ሪሌሽን በጣም ሲገልጹት ከባሏ ጋር በጣም ጥልቅ የሆነ ሪሌሽን ነበራት። ኢቨን ልብሷን የሚመርጥላት እሱ ነበረ። እና አንዳንድ ጊዜ ሀዘን በጣም ከባድ የሚያደርገው የሞተብን ሰው ጋር ያለን ሪሌሽን ጥልቅ ሲሆን ወይም ደግሞ ሙሉ ለሙሉ እዛ ሰው ላይ ዲፔንደንት የምንሆን ከሆነ ኢቨን ፋይናንሻሊ ለራሱ ያ ሰውዬ ፕሮቫይድ የሚያደርግ ከሆነ ሀዘናችን ጥልቅ ያደርገዋል ማለት ነው፣ ቅድም ከተባሉት ውጭ። ከዛ በተጨማሪ ግን እንደውም አሁን ድንገተኛ ሞት ምናምን እያልን ነበራል። ሌላ ሪስክ ፋክተር ግን ምንድነው? ለምሳሌ ክሮኒክ ኢልነስ ያለበት ወይም ለረጅም ጊዜ ታሞ ቤት ውስጥ ራሱ የተኛ ሰው ሲሆን ምንድነው ሰዎች ላይ የሚፈጠረው አይምሮአችን ላይ የሚፈጠረው አለ ገባሽ? ስትገቢ ሰላም ትይዋለሽ፣ ሁልጊዜ ታስታመሚዋለሽ ምናምን እና የሚገል ህመም ነው ብሎ ሰው አይምሮ ላይ ያለ መቀበል ነገር አለው። በቃ ይኖራል ግን ታማሚ ነው ብሎ የመቀበል እና ይሄ ሞትን ያለ መጠበቅ ነገር አለ አይምሮአችን ውስጥ ማለት ነውና አንዳንዴ ክሮኒክ ኢልነስ ያለባቸው ረጅም ጊዜም ቤት ውስጥ ታሞ የሞተንም ሰው መቀበል ሊከብደን ይችላል። እንደውም ሰው ብሌም ያደርገናል። እንዴ ያውቁ የለ ብዙ ጊዜ ታሞ የለ ይባላል። ድንገተኛ ሞት ሲሆን እንደውም ትንሽ ሰው አንደርስታንድ ሊያደርገን ይሞክራል ማለት ነው። ግን እንዲህ ረጅም ጊዜ ታሞ ቤት ውስጥ የምናስታምመው ሰው ሲሆን ማለት ቤተሰብ ነው። አንድ ሰው ሲሞት አንድ ሰው አይደለም ሉዝ የሚያደርገው በጣም ብዙ ሰው ነው። እንደ አንድ ሰው ብቻ አይደለም የምንቆጥረውና ክሮኒክ ኢልነስም ላይ እንደዚህ ረጅም ጊዜም ታሞ የነበሩ ሰዎችም ሲሆኑ ተርሚናል ኢልነስ የሚባሉ ይሄ በዚህ ቀን ትሞታለህ ሁላ ተብሎ የተነገረው ሰው እንደዚህ አይነት ነገሮች ላይ ሁሉ ይሄ ኮምፕሌክስ ግሪፍ የምንለው ወይም በጣም ከባድ የምንለው ጥልቅ ሀዘን ሊፈጠር ይችላል እሱም ላይ ማለት ነው። በዚሁ አያይዛ ብትመልሽልኝ ደስ የሚለኝ ይሄ ኖርማል እና አብኖርማል የምንላቸው ግሪፍ አይነቶች በምንድን ነው የሚለዩት የሚለውን ነገር አሁን ትክክለኛ ሀዘን ወይም ደግሞ ጤናማ ሀዘን የምንለው እና በጣም ጥልቅ ሀዘን የምንለው ወይም ኮምፕሌክስ የሆነ ግሪፍ እንዴት ነው የምንለያቸው? ምልክቶቹ ምንድን ናቸው የሚመስሉት? ምክንያቱም ከዚህ ተነስተ ነው ሰው መረዳትም የምንችለው እና እስቲ የሁለቱን ልዩነት በደንብ ብናይ። ኦኬ ኖርማሊ ሀዘን የምንለው ይሄ ሀዘን የምንለው ነገር ይሄ ተፈጥሯዊ የሆነ ሂደት ነው። ለምሳሌ ሰው የሆነን ነገር የሚወደውን ነገር በሞትም ሊሆን ይችላል በተለያየ አጋጣሚ ሲያጣ የሚፈጠርበት የስሜት ለስሜት የሆነ የሚያሳየው ስሜት ነው። ያ ስሜት ኖርማል ነው። ከዛን ግን ራሱ የሆነ ስቴጅ አለው እሱ። ለምሳሌ መጀመሪያ ላይ አዲስ ነገር ሉዝ ሲገጥመን በጣም ነው ይሄ ሊሆን አይችልም በፍጹም አይሆንም ብሎ ወይም የመካድ አይነት ያን እውነቱን መቀበል መተው አለ። ከዛ ኦኬ ደግሞ ትንሽ ቆይቶ ያለቅሳል፣ የሆነ አንገር የመበሳጨት ስሜት ሊታይ ይችላል። ሁለተኛው አንገር የምንለው ማለት ነው። እዛን የሆነ ሰዓት ላይ ኦኬ በቃ ይሄ ነገር ብሎ ከዛ ነገር ጋር ኔጎሽየት ማድረግ ይጀምራል። ይሄ ነገር በቃ ተፈጥሯዊ ሞት ይኖራል። ይሄ በጭንቅላት ውስጥ የሚካሄድ ፕሮሰስ ነው። ከዛን እያለ ደግሞ ተወሰነ ሀዘን እንደገና ድጋሚ ያንን የድሮውን ትዝታውን አብሮ ያሳለፈውን ታይም ወር የተፈጠረው ነገር በቃ ከዚህ በኋላ የለም የሚለውን አይነት ስሜቶች ወደ ራሱ ያመጣና የመደበር ወይም የድብርት ስሜት ኖሮት ግን ያንን ነገር ኦልሞስት አክሴፕት ወደ ማድረጉ ይሄዳል። ከዛ መጨረሻ ላይ ይቀበለዋል። እንደዛ ነው አሁን የምናየው። ለምሳሌ ሰው ሲሞት መጀመሪያ በፍጹም አይሆንም እንዴ ነበር እኮ ቅድም ምናምን የሚል አይነት ሪያክሽን ያሳያሉ። ከዛ ደግሞ ይጮሃሉ። ከዛ በኋላ በቃ ለለቅሶ ፕሮግራም ፓርቲሲፔት ያደርጋሉ። ገንዘብ ማውጣት ካለባቸው ምናምን ያ ፕሮሰስ ነው፣ ኖርማል ፕሮሰስ ነው። ከዛ በኋላ ላይ ሄዶ መቀበል ይኖራል። ከዛ በኋላ የተወሰነ ማዘን፣ መከፋት፣ እንቅልፍ ማጣት ምናምን ይኖራል። ግን መጨረሻ ላይ አክሴፕት ያደርጉና ኖርማል ህይወታቸውን ይቀጥላሉ። ይሄ ኖርማል የምንለው የሀዘን ሂደት ነው። እዚህ ጋር እንደው ብዙ ጊዜ ሰው ፈጣሪ ይወቅሳል አትሰም ስቴጅ አይደለ? ድሮም እኮ ምናምን በቃ አምላክ ለምን እሱ ለምን ሌላ ሰው እያለ ምናምን እንደዚህ ደግ ሰው እንደዚህ ጥሩ ሰው ለምን ምናምን ለና የሆነ ሳስታወሪያቸው ግን አትጋፊው መቼም ከፈጣሪ ወደሚለው ይመጣሉ ማለት ነው። ሜቢ ይሄም ስቴጁን አንድ የሚያሳየው ልክ መጀመሪያ አሁን ስሜት ላይ ሲሆን ለምሳሌ ነው አይሆንም ምናምን ይላሉ። ከዛ በኋላ አንተ በጣም በቃ ፈጣሪ ሆይ ጨካኝ ነህ ምናምን የሚሉ ሰዎች አሉ። አሁን በተለይ ሆስፒታል ላይ ያው ኮመን ነው ስለምናይ ነው ያለቅሳሉ፣ ፈጣሪያቸውን ይወቅሳሉ። ግን መጨረሻ ላይ ምንድነው ወደ ቀብር ሁኔታው ነው የሚሄዱት። በቃ ከዛ ሁኔታ ጋር ዲል ያደርጉና
መቀበር አለበት የሚለውን እንትን ይቀጥላሉ። ዘን ሰው ያስተናግዳሉ። ከዛን አክሴፕት አድርገው ህይወት ይቀጥላል። ይሄ ኖርማል የምንለው የሀዘን ሂደት ነው። አብኖርማል የምንለው ወይም ኮምፕሊኬትድ የምንለው ከዚህኛው የሚለየው እነዚህ ስሜቶች ለምሳሌ ለመቀበል መቸገር፣ ብስጭት፣ ሀዘን፣ የኢሞሽናል ያሉ ለውጦቹን በጣም ጥልቅ በሆነ መሆን ካለበት ሁኔታ በጠለቀ እና ረዘም ባለ ጊዜ ሲሆን ከዛም ያም ደግሞ ረዘም ላለ ጊዜ ከመሆኑም አልፎ ደግሞ በዛ ምክንያት ህይወታቸውን በቃ ይሄ ዴይ ቱ ዴይ አክቲቪቲ የምንለው አለ አይደል? የዕለት ተዕለት ህይወት ለምሳሌ ስራ መግባት፣ ትምህርት ቤት መሄድ ሊሆን ይችላል የሚባሉ የዕለት ተዕለት የህይወት እንትኖችን ማካሄድ ያቅታቸዋል። ይሄ በእኛ ሙያ ምንድነው የምንለው ፈንክሽናሊ ኢምፔርድ ሆነ እንላለን ማለት ነው። ያ ነገር እያመጣ ወደ መጨረሻ ላይ ኮምፕሊኬት ሲሆን ለአክቲቪቲዎች ምንም ነገር ማድረግ አለመቻል ማለት ነው። ሶ ይሄ ኮምፕሊኬትድ ግሪፍ የምንለው ነው። ከኖርማሉ የሚለየው በኢንቴንሲቲ ይሄ በጥልቀቱና በጊዜው በታይሙ እንደገና ፋይናሊ ያለው ሁኔታ ነው። አሁን ፊልሙ ላይ እንደምናየው ማለት ነው አይደል? ዲናያል ሁሉም ጋር አይሆንም አይፈጠርም የሚለው ነገር ግን እሱ በጣም እስከ መካል ሙሉ ለሙሉ ቶሎ ወደ ኖርማል ህይወት እስከ መመለስ ባንዴ ማለት ነው ምንም አልተፈጠረም ብሎ እስከ ማሰብ ድረስ ይደርሳል ማለት ነውና ኢሞሽንም ሲገለጽ ለምሳሌ ማልቀሱ ምን እንዳለ ይሆንና ከነጭራሹ ደግሞ አሁን እዛ ጋር ሰው ስታስወጣ ምናምን እናያለን ከቤት ውስጥ አይደለ? ስለዚህ አብኖርማል የሆነ አይነት እዛ ጋር የሚደረሰው እንዳልሽው ሄደን አክሰፕት አድርገን ይሄ ለቅሶ እንትኑ አልቆ ምናምን ነው ሰው ወደ ስራ የሚመለሰው። ግን ቀድሞ መምጣቱ ይኖራል ማለት ስለዚህ እንዳልሽው ጊዜዎቹ እሷ ምንድነው እዚህ ላይ ይቅርታ እሷ ምንድነው ዲናያል እንትኗ በጣም ረዘመ። ለምሳሌ ከሰው ሊለያይ ይችላል ባይዘው ይሄ የኮምፕሌክስ ማለት ኮምፕሊኬት የሚያደርግበት መንገድ አንዳንድ ሰው ለምሳሌ ዲናያል ስቴጁን ሊሆን ይችላል በጣም የሚያረዝመው። አንዳንድ ሰው ደግሞ አክሴፕት ያደርጋል ግን አንገሩን በጣም ሊያበዛው ወይም ይሄ ሳድ የመሆን ኢሞሽናል ያለውን ነገር በጣም ሊያበዛው ይችላል። ለምሳሌ ብዙ ጊዜ ወደኛ ይመጣል። አንድ ጊዜ እንደዚህ አይነት ኬዞች ገጥሞኛል አስታውሳለሁ። በኢመርጀንሲ ኬዝ ነው ይመጣልና ቤተሰብ አጣ። ልጁ ወጣት ልጅ ነው። ቤተሰቦቹ ካር አክሲደንት ነው ያጣልና ያው መጀመሪያ ላይ ለመቀበል ተቸገረ። ዲናያል የሚባለውን እንትን አለፈው። ከዛ ግን ልክ ሲያቅ ደግሞ በጣም መጮህ ማልቀስ አሁን እሱ ኖርማል ነው አይደለ? ሁሉም ሰው የሚያደርገው ነው። ግን እሱ በጣም ይሄ ራሱን ለመሳት በቃ ምንም ራሱን መቆጣጠር ማቃት፣ ሌላውን ሰው አታክ ማድረግ አግሬሽኑ በጣም በዝቶ ማለት ነው። ሶ ምንድነው ያደረጉት ወደኛ ወደ ባለሙያ እንደዚህ አይነት የባህሪ ለውጥ ስላለ ወደኛ መጡትና እንደዚህ አይነት ኬዞች አሁን ሲመጡ ያው ሂስትሪ እንወስዳለን። ከዛ ቀጣይ የሚሆነው ምንድነው አሁን መቅበር አለበት አይደል? የለቅሶ እንትኑ ይቀጥላል። ሶ ቀብር ነገ ከሆነ ዛሬ እንደዚህ አይነት እንትን እያሳየ እስከ ነገ መቆየት አይችልም። ሶ አንዳንዴ ካልም የምናደርግበት ሁኔታ ይኖራል። ሬስት እንዲያደርግ ማለት ነው፣ እንዲረጋጋ፣ አትሊስት እንቅልፍ እንዲተኛ፣ የተወሰነ ራሱን ስሜቱን እንዲቆጣጠር ካልም የምናደርግበት ኮንዲሽኖች አሉ። እና እንዳልኩሽ ነው አሁን ለምሳሌ ህዳር ላይ ፊልሙ ላይ የምናየው ህዳር ላይ ዲናያል እንትኗ በጣም ረዘመ። በቃ እስከ መጨረሻው ዲናይ አርጋ ክዳ ነው በፍጹም አይደለም ብላ ስራ ቦታ መሄድ እስከ መጨረሻው ነበር። ይሄ አግሬሽኑ እሷ ላይ አልነበረም፣ ለምሳሌ ብዙ አልነበረም። እና ከሰው ሰው ይለያያል ማለት ነው። ስቴጆቹ ነው እኮ አልቀበረችም የሷን ደግሞ የተወሰነ እንትን ባህሪዎች ግን ነበሯት። ለምሳሌ ወረቀት በጣም ተቆራርጣለች። እንደዚህ እንደውም ሲያዩት ምናምን ነበር አይደል? ሊሆን ሳለ ጠረጴዛ መደብደብ ምን ሆና ነው ብላ ህፃኗ እስከምትጠይቅበት ድረስ ማለት ነውና አክሰፕት አላደረገችውም። ግን ደግሞ የምትገልጽባቸው የራሷ የሆነ ኢሞሽኗ እንደው የምትገልጽበት ሌላ መንገድ ትክክለኛ ባይሆንም ሌሎች መንገዶች ደግሞ ነበሯት። እንደውም እኮ አሁን ያኑ የነገረችን ስቴጆች ነበሩ አይደለ? አንድ ሰው ሲያዝን የሚሄድባቸው ኖርማል ስቴጆች። ዶክተር ኤሊዛቤት ነበረች መጀመሪያ ይሄንን ዲስከቨር ያደረገችውና እሷ መጀመሪያ እነዚህ ስቴጆችን ስታመጣ እንዴት ነበር ያደረገችው? በጣም ታመው ለሞት ትንሽ በቃ የሞት አፋፍ ላይ ናቸው የሚባሉ ታማሚዎች ላይ ነበር ይሄን ነገር የሰራችውና ስቴጁ ዳይሬክትሊ እንደዚህ ላይ ያመጣ ይችላል አይደለ? ኖርማልም ሆኖ አንዳንድ ጊዜ ዲና ያረግና ከዛ ወዲያውን አክሴፕት ሊያደርጉ ይችላሉ። ወይም ደግሞ ጸጸት ሊመጣ ይችላል፣ ወይም ዲፕሬሽኑ ሊቀድም ይችላልና የተለያዩ እንትኖች ይኖራሉ። ከዛ በኋላ ግን ይሄንን ስሜቶች ወይም እነዚህ 5 የሀዘን ስቴጆችን ሞት
ጋር ብቻ ሳይሆን ሌሎች ነገሮችም ላይ አያይዘው ለማጥናት ተሞክሯል። ለምሳሌ ድንገት ሰው ሲፋታ ድንገት ሲፈጠር ወይም ደግሞ አንዳንድ ከባድ ህመሞች አንዳንድ ሰዎች ላይ ዲያግኖስ ሲደረጉ እነዚህ ስሜቶች ይመጣሉ። እኛ እንደውም ኮመንሊ የምናያቸው እነዚህ ነገሮች ናቸው አይደለ? ለምሳሌ ካንሰር አለብህ ስንለው ወይም ስኳር አለብህ ስንላቸው ሰዎችን ቀጥታ ወደ ሕክምናው ከመግባት ይልቅ ወይ በምግብ እናስተካክላለን ይላሉ ወይም ደግሞ ሌላ ቦታ ሄደው ተጨማሪ ምርመራዎችን ለማድረግ ይሞክራሉ። አሁን ላይ ደግሞ 12ኛ ክፍሎች ላይ ያለው ነገር አይደለ? በጣም ብዙ 12ኛ ክፍሎች እየወደቁ ነው እና እነሱ ጋርስ ይህንን የሀዘን ደረጃ እንዴት አድርገሽ ታያዋለሽ ወይም እንዴት አድርገሽ ትገልጸዋለሽ? ያው ኦልሞስት ሉዝ ነው ዞሮ ማለት አንድ ሰው ብዙ አመት የለፋበትን የትምህርት ውጤቱን የሆነ ፋይናል እንትኑን ሲጠብቅ ፌል ሲያደርግ ያው ይሄ ስሜት ተመሳሳይ ነው የሚሆነው። ምናልባት እንትኑ ኤክስፕሬሽኑ ሊለያይ ይችላል እንጂ ተመሳሳይ ነው የሚሆነው ስቴፑና ተመሳሳይ ስሜት ነው የሚሰማሽ። መጀመሪያ በፍጹም ወይ ተሳስቶ ነው ወይ የሆነ ነገር ነው ወይ እርማቱ ነው። ያው ሁላችንም የምናውቀው ስሜት ነው። በጓደኞቻችንም በራሳችንም አላን የጠበቅነው ነገር አልሆን ሲለን መጀመሪያ ላይ ዲናይ ልናደርግ እንችላለን ነው ይሄ። ከዛ ማዘን በጣም መከፋት ይኖራል እያለ ለዲፕሬሽን ይጋለጣሉ። ዘን በጣም ከተባባሰ ይሄ ኖርማሊ መማር ከዛ ያ ፌል አረገ ማለት ሌላ የህይወት ማአት አማራጮች አሉ አይደል? ድጋሚም እኮ መማር አለ። ግን ያንን ሁላ ማየት እንዳይችሉ የሚያረግ ስቴጅ ውስጥ ይገባሉ። ኮምፕሊኬት ያደርጋል ማለት ነው። ይሄኛውም ሉዝ ያው ግሪፍ ነው ኦልሬዲ እነሱ አዝነዋል። ሶ ይሄም ኮምፕሊኬት ሊያደርግ ይችላል። ስለዚህ ይሄም በትክክል ማኔጅ መደረግ አለበት። ልክ ሰው እንደ ሲሞት ብቻ መሆን የለበትም። በህይወታችን ውስጥ ትልልቅ ሉዝ የምናደርጋቸው ነገሮች ሲኖሩ ቤተሰብ ወይም የቅርብ ሰው በደንብ ፎከስ አድርጎ እዛ ሰው ላይ እነዚህን ስቴጆች በትክክል አክሴፕት እስኪያደርግ ድረስ መከታተል መቻል አለብን። ያለበለዚያ ኮምፕሊኬት ሊያደርግ የሚችልበት በጣም ብዙ አጋጣሚ ያው ኮምፕሊኬት አደረገ ማለት ፈንክሽናል መሆን አይችልም ማለት ነው። ሶ ያው በዚሁ አጋጣሚ በጣም ይሄ ብዙ ወጣቶች ላይ አሁን ላይ ስፔሻሊ በጣም ብዙ ወጣቶች ላይ አንዳንዴ ግራጁዌት አድርገንም ስንወጣ ስራ ማጣትም እንደ ሉዝ ልናየው እንችላለን። ከባድ ነው። ሶ ለዲፕሬሽን ይጋለጣሉ ማለት ነው። ፋይናሊ ዲፕሬስድ ሆኑ ማለት እነዚህ ሲምፕተሞች አሉ የምናውቃቸው አይደለ? ፈንክሽናል ኢምፔርድ መሆን ከዛም አልፎ ለተለያየ ኢምፐልሲቭ ቢሄቪየር ውስጥ ወጣትም ስለሚሆኑ ከእድሜያቸው ጋር ተያይዘው ለተለያየ ሱስ መጋለጥ፣ ራስን እስከ መጉዳት ሱሳይድ የማድረግ አይነት ነገሮች ሊከሰቱ ስለሚችል በትክክል ማኔጅ መደረግ አለባቸው ብዬ ነው የማስበው እኔ። ስለዚህ ነው ከዚሁ ጋር አያይዘን ድንገተኛ የሆነ እንደዚህ የምናጣቸው ነገሮች ሲኖሩ ከሰውም አንጻር ሊሆን ይችላል አይደል? ፊልሙ ላይ እንዳየ ነው ፕሮፋውንድ ሎስ የምንላቸው አይደል? ይሄ ድንገት የምናጣቸው በጣም ለእኛ ቅርብ የሆኑ ነገር አስፈላጊ የሆኑ ነገሮች ሲመጡ ወይም ደግሞ የእናት ሞት የአባት ሞት ሊሆን ይችላል ወይ በቅርብ የምናውቀው ኢቭን የልጅ ሞት ሊሆን ይችላል አይደል? ወይም ደግሞ አሁን እንዳልነው መውደቅ የትምህርት መውደቅ ሊሆን ይችላል ወይ በጣም ተምሮ ስራ ማጣት ሊሆን ይችላል። ና ብዙ ነገር እንደዚህ ስናጣ ጤናማ የምንለው ኮፒንግ ሜካኒዝም ሀዘንን መግለጫ መንገድ ወደ ኖርማል ላይፍ መመለሻ መንገዶች ምንድን ናቸው? ኮፒንግ ሜካኒዝሞቹ እንዴት ናቸው? ይሄ ለማገገም እንዲሻለን እንድንጽናና የሚያደርጉን ነገሮች ምንድን ናቸው? መምከር የምንችለው ማለት ነው ለተመልካቾቻችን። አዎ ያው ከነገሮች ጋር መታረቅ ወይም ነገሮችን በትክክለኛው መንገድ መፍታት ምን የሚለው ትክክለኛ አማርኛው ይሄ ነው ብዬ ነው ማስበው። በእኔ እንትን ኮፒንግ የምንለው ማለት ነው ሄልዚ ኮፒንግ ሜካኒዝም የምንለው ከነገሮቹ ጋር መታረቅ ወይም ከዛ ስሜት ውስጥ ለመውጣት የምናደርገው ትግል ያው ከሰው ሰው ይለያያል። ለምሳሌ አንድ ሰው በሌላ መንገድ አንዱ በሌላ ሊፈታው ይችላል። ና ለምሳሌ እንደ እንትን የሰዎችን እርዳታ መፈለግ ሲኪንግ ሰፖርት የምንለው ማለት ነው። የሰውን እርዳታ መፈለግ ለምሳሌ ጓደኛችን ሊሆን ይችላል ኦር ፋሚሊ የቤተሰብ ቅርብ የምንለው ሰው ሊሆን ይችላል ወይም ደግሞ ባለሙያም እርዳታን ለማግኘት መፈለግ ነው የመጀመሪያው ነገር። እሱ ላይ ለምሳሌ እሱ ላይ በጣም ጥሩ የሆነ እንትን ያላቸው ሰዎች አሉ። አንዳንድ ሰው ደግሞ ነው ያንን እንትን ያለ ማለት ሊኖር ይችላል። ሌላው ሰልፍ ኬር ነው። ሰልፍ ኬር ማለት ራሳችን ላይ መስራት ማለት ነው። ለምሳሌ ሬጉላር የሆነ እንቅልፋችንን በትክክል ማድረግ እንደዚህ አይነት ሁኔታዎች ሲኖሩ ከዛ ውስጥ ለመውጣት ትክክለኛ የሆነ የአመጋገብ ስርዓት ኤክሰርሳይዝ ማድረግ ሬጉላር የሆነ ኤክሰርሳይዝ ሊያስፈልገን ይችላል። ራሳችን ላይ መስራት ማለት ነው። ሌላኛው እሱ ነው የሚሆነው። ሌላው ዴይ ቱ ዴይ ኢንጌጅድ መሆን የዴይ ቱ ዴይ ሩቲን የሆነ አክቲቪቲያችን ውስጥ በጣም ኦቨር ኢንጌጅድ መሆን ሌላ እንትን ሊሆን ይችላል። ግን ለምሳሌ ሁሌ የምናረጋቸው ማንበብ ከሆነ ማንበብ፣ ስራ መሄድ ካለብን ስራ መሄድ፣ እነዚህ ዴይ ቱ ዴይ አክቲቪቲያችን ላይ ሞር ኢንጌጅድ መሆን ነው። ሌላ ይሄ ሪላክሴሽን
ሪላክሴሽን የምንላቸው የተለያዩ ሜቶዶች አሉ። ለምሳሌ አንዳንድ ሰው ወክ ማድረግ ሊሆን ይችላል፣ ዮጋ መስራት ሊሆን ይችላል፣ ሜዲቴሽን ሊሆን ይችላል። ብዙ አይነት የሪላክሴሽን እንትኖች አሉ። እነዛ ላይ በተለየ ትኩረት አድርገን ሪላክሴሽን ታይም ቢኖረን ለራሳችን የምናደርገውና ከራሳችን ጋር የምናወራበት ከራሳችን ጋር ዲል የምናደርግበት ሁኔታዎች ቢኖሩ። እዚህ ላይ ኔጌቲቭ ኮፒንግ ሜካኒዝሞችንም መቀነስ አይደለ? ለምሳሌ ኔጌቲቭ የምንላቸው መጠጥ ሊሆን ይችላል፣ ሱስ ውስጥ መግባት ሊሆን ይችላል። ከባህሪ አንጻር ደግሞ ይሄ ራስን ከሰው ማግለል፣ ለብቻ መሆን፣ ቤተሰቦቻችንን መራቅ፣ ጓደኞቻችንን መራቅ፣ እነዚህ ኮፒንግ ሜካኒዝም ናቸው፣ ግን አዎንታዊ አይደሉም። ስለዚህ ከነዚህ በደንብ መራቅ ያስፈልጋል። ሌላው ደግሞ ቶሎ እንድንረሳው እንዴት ነው አንዳንዴ የሚበረታቱ ነገሮች አሉ። አይ በቃ ስሙን አታንሱ ተውት በቃ እንደዚህ የሚባሉትን ሳይሆን በደንብ ይሄ ስሙን እያነሳን ከዛ ሰው ጋር ስለነበረን ግንኙነት መለስ ብለን መቃኘት አይደለ? እንደዚህ ጥሩ ጊዜ አሳልፈን ነበር። እንደውም በእኛ ባህል ደስ የሚለው ሙት አይወቀስም ይባላል አይደለ? ኔጌቲቭ ነገሩን አናነሳም፣ ፖዚቲቭ ነገሩን እያነሳ እንደዚህ ጥሩ ነገር አሳልፈናል፣ ጥሩ ነገር ነበረን የሚለውን መቃኘትም አንድ ሌላው ነገር ነው ማለት ነው። ኢሞሽን ኤክስፕረስ ማድረግ ማለት ነው። ለምሳሌ ለምንቀርበው ሰው እያለቀስን መንገርም ካለብን ያ ሞር እንደ አንደኛው ሄልዚ ኮፒንግ ሜካኒዝም ነው። ባይዘዌ በደንብ ስሜታችንን ምንድነው እየተሰማን ያለው። እንደውም በእኛ ባህል እሱ ነገር ብዙ ምንትን አታልቅሽ አይነት ነገር አለ፣ ግን እሱ ትክክል አይደለም። በትክክል አልቅሳ ስለዛ ሰው እየተሰማት ያለ ነገር ምናልባት እየተጸጸተች ወይም እየወቀሰች ራሷን እየወቀሰች ከሆነ ያን ስሜት በትክክል በጣም ለምትቀርበው ኦር ለባለሙያ ወይም ለፋሚሊ በትክክል ስሜትን እየተሰማን ያለንን ስሜት በትክክል አልቅሰን ኦር በደንብ ኤክስፕረስ አድርገን ብናረገው በደንብ ኢሞሽናችንን የተሻለ ነው። ከዛ በኋላ ነው ይቆርጥላታል የሚባለው አይነት ማለት ነው። እዚህ ላይ ተጨማሪ ያው የኛ ፖድካስት አንዱ አለማው ዘመናዊ ሕክምና እያለች ነበር አይደለ? ይሄ ባህላዊ አስተምሮች አሉ ለጤና ጠቃሚ የሆኑ ማለት ነው። እና ከሀዘን ጋር በተገናኘ ለምሳሌ መታሰቢያዎችን ማድረግ በጣም ጥሩ ነገር ነው። ባህላል የ40 ቀን 80 ቀን መታሰቢያ ወይም ደግሞ እስልምና ደግሞ ሰደቃ ማድረግ እነዚህ ጥሩ ነገር ናቸው። ምክንያቱም የሞተውን ሰው ወይም ያረፈውን ሰው ሚሞሪ እያነሳን አይደለም ከነሱ ጋር ኮኔክሽን ለመፍጠር የምንፈልግበት አይነት ነገር ስለሆነ ማለት ነው። ሌላ ኮፒንግ ሜካኒዝም ሊሆን የሚችለው ለምሳሌ ያለፈው ሰው ያረጋቸው የነበሩትን ነገሮች ማድረግ። ያ ማለት ለምሳሌ እናት ከሆነች ያረፈችው እናት ሌሎች ልጆች ኖሯት መደውል አይነት ከሆነ ለልጆቹ በህይወት ያለው ሰው እርስ በራሱ መደዋወል ማድረግን ምናምን እንደዚህ ሴንስ ኦፍ ፐርፐዝ እንዲኖረን ያደርጋል አይደለ? አስፈልጋል የሚለው ነገር ማለት ነው። ወይም ደግሞ ባለቤታችን ከሆነ ያረፈው እና ባለቤት ልጁን የሚንከባከብ ከሆነ ለዛ የሚያስፈልገውን ነገር እኛ ማድረግ ማለት ነው። ማስቀጠል እነዚህ ነገሮች ሰርቫይቭ እንድናደርግ ስለሚያደርጉ። ሌላው ሀዘን ጊዜን ይፈልግ ነገር እንደሆነ መረዳት አይደል? ስዋው ታይም ማገገም እንዳለ ጊዜ ራሱ እንደሚያሽር እንደሚያድን መረዳት፣ ይሄ እንደሚያጽናና መረዳት አንዱ ነገር ነው። ግን አንዳንዴ እነዚህን ነገሮች አድርጉም ብሎም ለማድረግም ደግሞ የሰውየው የሀዘን ሁኔታ ይወስነዋል አይደል? አሁን ፊልሙ ላይ ስናየው እንደነበረ ህዳርን እንድታገግም ይሄ ኮፒንግ ሜካኒዝም ብለን አሁን የገለጽናቸውን ነገሮች እንድታደርግ በጣም ብዙ ነገር አድርገዋል ጓደኞቿ፣ ቤተሰቦቿ አይደለ? ምክንያቱም ጸበል ወስደዋታል። ለምሳሌ ቤተክርስቲያን ወሰዱ። ከዛ ኢቭን እንደ መርዶ ሁላ በቃች ልጅ አልሰማችም ማለት ነው፣ ሀዘኑን አላወቀችም ማለት ነው ብለው መርዶ ሁላ እስከማርዳት ድረስ ማለት ነው። ከዛ ዴት ሰርቲፊኬት አሰርቶ የሞት ሰርቲፊኬት አሰርቶ መስጠት፣ ከዛ ምግብ እንድትበላ አይደለ መኪናው ላይ እንደውም ምግብ ምናምን ያቀርቡላት። አይ ጻድቅ ነው ብይ ምናምን ይሏት ነገር አለና እንደዚህ አይነት ነገሮች ሊያጋጥሙን ይችላሉ ህይወታችን ውስጥ። በትክክለኛ ባልሆነ ሀዘን ውስጥ የሚሄድ ሰው ሊያጋጥመን ይችላል። ና እንዴት ነው ሰፖርት የምናደርገው? ሰውዬው ውስጥ አሁን ለምሳሌ ሐኪም ጋር ሄዶ ነበረ አበጋዝ አይደለ? ለእሷ ብሎ ማለት ነው ሄዶ ስለ ሀዘን ይነግረዋል። እንዲህ ነው ገና ነች ምናምን ሲለው እሷ መምጣት አለባት ነው የሚለው። ሄደህ ለምን አትረዳትም ሁላ ብሎ ይጠይቀዋል ይዛ ድረስ ማለት ነው። ግን ሐኪሙም እሷ መምጣት አለባት እርዳታውን ለማግኘት እሷ መምጣት አለባት እያለ ነበርና የመጀመሪያው ነገር መች ነው አሁን እንደዚህ ከባድ ሀዘን የደረሰበት ሰው መች ነው ለሕክምና ወደ ሕክምና መሄድ ያለበት? ከዛ እሱ ደግሞ እምቢ ሊል ይችላል። አሁን ልክ ፊልሙ ላይ እንደምናየው ሀዘን ላይ አይደለሁም ብሎ የሚያስብ ሰው አይ ህመምም ተከስቶብኛል ብሎ ላያምን ይችላል። ስለዚህ ለመምጣት ብቁ ላይሆን ይችላል፣ ዝግጁ ላይሆን ይችላል። ስለዚህ እንዴት ነው ይሄን ትሪት የምናደርገው? ጓደኛስ እንዴት ነው ሰፖርት ሊያደርግ የሚችለው? ቤተሰብስ እንዴት ነው እንደዚህ አይነት ሀዘን ላይ ያለን ሰው በምን መልኩ ነው ልንረዳው የምንችለው?
ኦኬ ያው እዚህ ላይ ይሄ በጣም ከባድ ነው። አሁን እነሱ እንደውም ፊልሙ ላይ ለማሳየት የሞከረው ሁሉም ያቅማቸውን ሞክረዋል። ሁሉም ማለት ሊችሉ በሚችሉት መንገድ ጥሩ እንትን ብለዋታል። ውጤቱ ምን ያህል ነው ያው መጨረሻ ላይ የምናየው ነገር ነው ፊልሙ ላይ እና ግን ባለሙያው ጋር ደግሞ ሄደን እንትን ስንል አሁን ለምሳሌ ቤት ሄደ ሀክማት የሚል አይነት ጥያቄ እንትን ብሏል። ያው እንደሱ አይነት እንትን አልተለመደም ፕላስ ከዛ በተጨማሪ ደግሞ እሷ የሆነ እንትኑ መፈለግ አለባት ያለ በዛ ማስገደድ ነው የሚሆነው። ስለዚህ ምንድነው እንዴት ነው የሚሄደው ፕሮሰሱ ለሚለው ማለት እንዴት ነው እርዳታ ማግኘት የምትችለው ለሚለው በተቻለ መጠን የመጀመሪያው ሴፕ ባለሙያ ጋር መሄድ አለ። የመጀመሪያው እንትን ከዛ ከግሪፉ እንድትድን ባለሙያ ጋር ስለሄደች አይደለም የምትድነው። እሱ የመጨረሻው ስቴፕ ነው የሚሆነው። መጀመሪያ ላይ ግን ሰፖርት ነው አይደለም እነሱ ሰፖርት ሲያረባት ነበር። ለምሳሌ ብቻዋን እንዳትሆን ማድረግ አይደል ይሄ ሰፖርት ማድረግ ለራሷ ጊዜ እንድትሰጥ ማድረግ ለምሳሌ እረፍቱ ሰጂ ያው እነሱ የገለጹበት መንገድ ምክንያቱም በገባቸው ልክ ነው። ለምሳሌ አለቃዋ ስራ ግቢ እያለ ያስጨነቃት ቢሆን ሌላ ስትረሰር ነው የሚሆነው። ግን እረፍት እንድታገኝ ማድረግ ያም ነው እኮ ፕሮሰሱን እኮ እንድትጨርስ ያደረጋት ሜቢ እሱም ነው የእነሱ ሰፖርት ነው። እዛ ፊልም ላይ ለማሳየት የሞክረው አርጓታል ሰፖርት ሆኖስ ለምሳሌ ስፒሪቹዋል የሆነ ቦታ ላይም ለመውሰድ ሞክረዋል። እሷ ፈቃደኛ አልነበረችም ግን ወስደዋል። በጣምም ደግሞ እምቢ አላለችም። ምክንያቱም እሷ ውስጧ ኦልሬዲ ታውቀዋለች እኮ ጥሩ እንዳልሆነች ራሷን እኮ አልሳተችም። ከባድ የሆነ ስሜት ውስጥ ናት እንጂ ትክክልን የሆነ ነገር እያደረገች እንዳልሆነም እኮ ውስጧ ታውቀዋለች። ምክንያቱም ይሄ ግሪፍ ነው እንጂ ከባድ የሆነ የአእምሮ ራስን መሳት አይደለም። ኦልሬዲ ታውቀዋለች ግን በራሷ ማድረግ ነው የሚሳናት። ለምሳሌ ዲናያሉን አክሴፕት ማድረግ አልቻለችም። ሶ እነሱ የተወሰነ እንድታረግ ለምሳሌ የሄደበት መንገድ አለ። በጣም አሪፍ ነገር ነው። ወይዘኔ እንደውም በጣም ትልቅ አስተማሪ ነገር ነው። ምክንያቱም ሁሉም ያኝ እናት ለምሳሌ እንድትበላ አብረዋት የነበሩት ሲያደርጉ ምክንያቱም ብዙ ጊዜ ድብርቱ ስለሚገቡ ለራሳቸው ሰልፍ ኬር የላቸውም። ሰልፍ ኬር ራሷን ኬር እያደረገች ነው። ምግብ እየበላች ሬጉላር አልነበረም ምናምን እሱን ለማድረግ የሄዱበት መንገድ ስፒሪቹዋልም ራሷ ከፈጣሪዋ ጋር እንድትታረቅ ለማድረግ የሄዱበት መንገድ እንደዚህ አይነት ሰፖርቶች ናቸው የሚያስፈልጉት ቅርብ ባለ ሰው ማለት ነው። ከዛ አልፎ ግን ነገሩ በጣም ኮምፕሊኬት ካረገ ወደ ባለሙያ መውሰድ አስገድደን አስረን እንውሰዳት የሚለው ነገር አለ። ለምሳሌ አሁን እዛ አበጋ ሲያደርግ የነበረው እነሱ አይ ራሷን ስታለች ኦልሬዲ አስረንም ቢሆን እንውሰዳት ይላሉ ማለት ነው። እነሱ የተረዱት ራሷን እንደሳተች በቃ ለየላት የሚሉት አይነት ነገር አለና እሷ ኦልሬዲ ታውቃለች ጥሩ ስሜት ውስጥ ምን እንዳልሆነች። ግን ያንን የማድረግ አቅም ነው የሚያጡት። እንግዲህ ድብርት ውስጥ ነው የገባችው። ሰው ድብርት ውስጥ የገባ ሰው ደግሞ ህመም ውስጥ እንደሆነ ያውቃል። ወደ ባለሙያም እኮ ይመጣል በራሱ መንገድ። ግን ያንን ለማድረግ አቅም ኢነርጂ ነው የሚያጣው። ስለዚህ እነሱ እዛ ጋር ሆነው ያደረጉላት ነገር ወደ ኖርማል እንትን እንድትመጣ አድርጎታል። ስለዚህ መደረግ ያለበት ልክ እንደዚህ ነው። አሁን ከሪል ላይፍ ጋር ስናመሳስለው ማንም ባለሙያ አይደለም አይደል እዛ ጋር ተነስቶ ነው ይሄ ነው የመጀመሪያው ስቴፕ ይሄ ነው ሊሉ አይችሉም። የሚችሉት እነሱ ማድረግ በሚችሉት ሰፖርት ያደረጉላት የነበረው ሰፖርት ነው የመጀመሪያው ነገር። ከዛ በጣም አልፎ ኮምፕሊኬት ካረገ የባለሙያ እርዳታ ያስፈልጋል። ሌላው ደግሞ ለምሳሌ ሰልፍ ኬር ላይ ቅድም እያልሽ ነበር አይደለ? መጥፎ የሆኑ ነገሮች እንዳሉ ሆነው በባህላችን ጥሩ ነገሮችም አሉ። ለምሳሌ እያረፋችሁ አልቅሱ ይባላል። አሁን አይለቀስም። እንደዚህ ማለት ራሱ ሬስት እንዲያደርጉ እንዲያርፉ ማድረግንም ያበረታታል። አንድ ባህል ላይ ለምሳሌ ከቀብር በፊት ምግብ አንበላም ይላሉ። እስከዛ ውሃም ቢሆን ጠጡ ይባላል። እንደዚህ አይደል? አካባቢው ያለው ሰው የሀዘንተኛውን የሚረዳበት መንገዶች አሉ ማለት ነው። ስለዚህ እነዚህም ጥሩ የባህል እንትኖቻችን ናቸው፣ መደጋገፍ የሚያሳዩ ናቸው። ና ያሉ ሜሉ ያለችው ላይ እንድጨምር የምፈልገው እንዴት ታዋልሽ የባህላችንን አሁን ከመርዶ ይጀምራል አይደለ? ሀዘን ሲነገር ጠዋት ሄዶ መርዶ ከመናገር ከዛ እዝን እስከ ማስተዛዘን አብሮ እስከ መቀመጥ ከዛ በኋላ እንደውም ፊልሙ ላይ ስናይ ጸበል ይወስዷታል አይደለ? ከዛ እንደ አዲስ መርዶ ይናገራሉ። ከዛ አብሯት ይሆናሉና እሱን ሰፖርት ሲስተም እንዴት ታዋልሽ የሀገራችንን? ከዛ ውጭ ደግሞ ፊልሙ ላይ ያየነውን የዶርዜ ደግሞ አለ አይደለ? እኔ እንደውም አይቻል አቅም የዶርዜ ደግሞ ሀዘናቸው የሚገልጹበት የቀብር ስርዓታቸው ደግሞ እኛ ከምናውቀው ከተለመደው ለየት ይላልና የሀገራችን ሰፖርት ሲስተም እንዴት ታዋልሽ? ኖርማሊ የኛ የሀዘን ስርዓት በጣም ጥሩ የሚባል ነው። ምክንያቱም አሁን ይሄ ግሪፍ ኮምፕሊኬትድ የሚያደርጉ በብዛት እኛ ሀገር ኮመን አይደለም። ምክንያቱም ኮመን ያለው ነው ጥሩ የሆነ ሰፖርት ወይም የሀዘን ስርዓት ስላለን ነው። ይሄ ቀላል ነገር አይደለም። እኛ አሁን ስላለን ምናልባት ላናስበው እንችላለን፣ ግን ውጭ ላይ አሁን ይሄ ነገር አልተለመደም ነው። ብዙ ጊዜ እነሱ
ለእያንዳንዱ ሎዝ ከፍተኛ የሆነ ግሪፍ ወይም ኮምፕሊኬት የሆነ ግሪፍ ውስጥ ነው የሚገቡት። ኮመን ነው። እኛ ጋር ኬዙ ራሱ ብዙም ኮመን አይደለም አሁን። ምክንያቱም የለቅሶ ስርዓታችን የኛ ካልቸር በጣም ሰፖርቲቭ ነው። ለምሳሌ ሰው ሲሞት ብቻሽን ቤት ውስጥ ከዛ ከሞተው ሰው ጋር ሆኖ ማልቀስ በጣም ከፍተኛ የሆነ ሳይኮሎጂካል ኢፌክት አለው። ግን እኛ ጋር እንደዛ አይነት ነገር አይደለም። በጣም ብዙ ሰው ከጎንሽ አለ። ስታለቅሽ ከጎንሽ ሆኖ በጣም ሰፖርት የሚያደርግሽ ሰው አለ። ይሄ የምንላቸው ለምሳሌ ራስሽን ኬር እንድታረጊ ምግብ እንድትበይ ያስገድዱሻል። ኢቭን አንቺ የምግብ ፍላጎት እንኳን ባይኖርሽ አስገድደው ማብላት፣ ሌላ ቤት ወስደው ማብላት ኢቭን ከቀብር በፊት እነዚህ የሆኑ ከዛ በኋላም ደግሞ አንገራችንን በዛ ሁኔታ አብሮሽ አንቺ ስታለቅሽ አብሮሽ የሚያለቅስ ሰው መኖሩ በራሱ ሼር ታደርጊያለሽ ስሜትሽ። ምክንያቱም ኢሞሽንሽን ሼር የሚያደርግሽ ሰው አለ ማለት ነው። ሀዘንሽን ያንቺን ስሜት ሌላም ሰው ሼር አድርጎታል ማለት ነው። ለምሳሌ ብቻሽን ያለቅሽ ሌላው ሰው ቆሞ ቢስቅ ያለው ስሜት ከባድ ነው አይደለ? ግን እንደዛ አይደለም። ስታለቅሺ አብሮ የሚያለቅስ አይዞሽ የሚል አይነት ሰው አለ። ስለዚህ ይሄ ቀላል ነገር አይደለም። ከዛ ቀጥሎም ደግሞ ይሄ ዲፕሬሽን የምንለው ፌዝ ውስጥ ስንገባ አብሮሽ መጥቶ የሚያስተዛዘንሽ ሰው አለ ረጅም ሰዓት ለ3 ቀን። ከዛም በኋላ ቀጥሎ ማታ ምሽት አለ የሚያዋራሽ። ያንን ሰው እያሰብሽ ረጅም ሰዓት እንትን ውስጥ እንዳገቢ እንደውም ደግሞ ስለዛም ሰው ሲወራ ደግሞ በደንብ ዲስከስ የማድረግም እድልም ታገኛለሽ። ለምሳሌ መጥቶ ምን ሆኖ ነው የሞተው? ይሄ ባይዘይ በጣም ትልቅ ነገር ነው። ኢሞሽንሽን ኤክስፕረስ እንድታደርጊ የሚያደርግ ነገር ነው። ምን ሆኖ የሞተው ሲባል እንደዚህ ሆኖ የዛለት እኮ እንደዚህ ሆኖ ከዛ እንደዚህ ቀጥሎ ምን ማለት ነው? ኤክስፕረስ እያደረግሽው ነው ኢሞሽንሽን ማለት ነው። ስለዚህ ኤክስፕረስ አደረግሽው ማለት ደግሞ ያኛው አንደኛው የሂሊንግ ወይም የኮፒንግ ሜካኒዝም ነው ማለት ነው። ከዛ ይቀጥላል አክሴፕት ለማድረግ ምን ይደረጋል፣ ፈጣሪ ያመጣው ነው ይባላል አይደል? አክሴፕት እንድታረጊ ይረዱሻል ማለት። ስለዚህ ብዙ ጊዜ ኮምፕሊኬት አያደርግም እኛ ጋር። ሶ የኛ የሀዘን ስርዓት በጣም ጥሩ ነው፣ በጣም ሰፖርቲቭ ነው። እኔ እንደውም በጣም የምወደው ነገር ልክ አሁን ለቅሶ ሲኖር ራስሽ እንድትጠብቂ ምናምን ይጠበቃል። አሁን ሌላ ሀገር ላይ ይሄ ቀብሩን ለማዘጋጀት ራሱ ሌላ ሲስተም ነው። ከዛ ደግሞ ለብሰሽ ምናምን ሱፍ ለብሰው በጣም ዝንጥ ብለው ነው የሚሄዱት ለቅሶ እና እሱ ራሱ ይሄ ሀዘንሽ እንዳትወጪ የሚያደርግ ነው የሚመስለኝ ለእኔ። እኛ ጋር ደግሞ ይሄ በቃ መብትሽ ነው ገባሽ? እንደፈለግሽ ጮኸሽ እንደፈለግሽ ይሁንሽን ሆነሽ መቅበር ትችያለሽ። ከዛም በኋላ ዝም ባልሽበት እንኳን ሰዓት ልክ ሰው ይመጣል ያለቅሳል አይደል? ስለዚህ ድጋሚ ማልቀስ ትችያለሽ። አሁንም ይመጣል ሰው ያለቅሳል። ምክንያቱም ሰው የት ሊሄጂ ይላልቅስ ይባላል። እና እንደውም የምታስታውሱ ከሆነ የአጼ ሚኒሊክ ያረፉ ጊዜ ለኢትዮጵያ ሕዝብ አልተነገረም ነበረ። ሚኒሊክ እንዲሰሙ የሚኒሊክን ሞት ሕዝቡ እንዲሰማ አልፈለገም አቤቶ እያሱ ማለት ነው። እና ሕዝቡ ግን ያው ውስጥ ለውስጥ ሰማ። ቀስ እያለ ያው እንዲኮ ሆኗል። ግን ማልቀስ አይቻልም፣ ምክንያቱም ሚኒሊክ አልሞተም ተብሏል። ስለዚህ ምን ያደረጉ ነበረ? ሌላ ሰው ለቅሶ ላይ ይሄዱና በጣም ያለቅሳሉ። ምክንያቱም ሚኒሊክ በጣም በህዝብ ዘንድ ይወደዱ ነበሩ በጊዜው። ና ህዝቡ በቃ የእሳቸውንም ስም እየጠራ ምን እያለ በዛው አብሮ እያዘነ ሀዘኑ ወጣለት የሚል ነገር አንብቤ ያለው መጽሐፍ ላይ። ና ይህ ማልቀስ ቀላል ነገር አይደለም፣ ኢሞሽንን መግለጽ ማውጣት ማለት ነው። ና ሰው እየመጣ በየጊዜው እንድታወጩ ያደርግሻል። ኢቭን አንዳንዴ ከጊዜያትም በኋላ እቺ 3 ቀን ብቻ ሳይሆን ደግሞ ከጊዜያትም በኋላ ከዛ በኋላ ደግሞ ምንድነው ቅድም እንደተባለው ገደብ ደግሞ ይደረግለታል። ለምሳሌ አይ ዛሬ ይለቀስም ልክ ሰለስት ላይሆን ይለቀሳል። ከዛ ደግሞ የሆነ ሰዓት ደግሞ አይለቀስም የምትባዩ ገደብ የሚሰጥሽ ነገር አለ። ስለዚህ ሁለቱንም እያመጣጠነ ይሰጥሻል ባህሉ በራሱ ማለት ነው። እንዳይጎዳም ያደርገዋል የሚያዝነው ሰው። ግን ደግሞ አለ እንደየሀገሩ ይለያያል። አሁን ቅድም የዶርዜ ያልነው አለ አይደል? ከዛም በተጨማሪ አሁን ትልልቅ አባቶች ሲሞቱ ቤተ ክርስቲያንም ላይ ለምሳሌ አሁን ቅርብ ቀንም የሞቱ ያረፉ አንድ ሰው ነበሩ አይደለ? ወሎ ላይ አሁን የሳቸውንም ስታዩ ምስጋና ይበዛዋል። መዘመር፣ ወረብ ማቅረብ፣ ይሄ ደስታ ማለት በቃ አረፉ ከዚህ ዓለም ድካም አረፉ ተብሎ ደግሞ ይሄ ደስታ የመግለጽም አይነት ነገር የዶርዜዎቹም እንደዛ ነው የሚመስለው። እኔም ለመጀመሪያ ጊዜ ያየሁት ፊልሙ ላይ ነው 9 ሞት ላይ ነው ያየሁት። እና የደስታ መግለጫ ነው የሚመስለው እንጂ ይሄ ሀዘን አይመስልም። ስለዚህ በሁለቱም ሳይድ ብናየው ደስ የሚል ነገር አለው የኛ የለቅሶ ሲስተም ብዬ ነው የማስበው ማለት ነው። እዚህ ጋር የዶርዜውን ለመጨመር ጋሽ ጸጋዬ እሳቱ አበባ ላይ በደንብ ጽፈውታል ስለዚህ ማለት ነው። እና የታባቱ ሞት የሚሞት የሚለው ግጥማቸው ላይ ለምሳሌ እንደ ዶርዜ ወንድሞቼ በሳቅ ታጅቤ ኮርቼ ሞቴን በዘፈን ሞልቼ እያሉ ይገልጻሉ። እና እኔ ስሞት እንዳታለቅሱ የሚል መልዕክት ያለው ግጥም አላቸው። ስለዚህ ይሄ የቆየ ባህል
እነሱ በዘፈን አጅበው የሚልኩት ነው ቤተሰብ አባላቸው ማለት ነው። እና ግን የተለያዩ ባህሎች አሉ። ጎጂም የነበሩ ባህሎች ይጋሩ ነበሩ። ለምሳሌ አይደለ የፊትን መንጨት የነበረው፣ አስለቃሽ መቅጠር የነበረው እነዚህ መጥፎ ባህሎችም አሉ። አንዳንዴ ግን ወደፊታችንን ስናስብ የሚያስፈራ ነገር ደግሞ አለ። እኛ እውነት እንደ እናቶቻችን ለቅሶ የምንደርስ ሰዎች ነው ወይ? የምናጽናና ሰዎች ነው ወይ? እኛ ጋር እኮ ለቅሶ ሲኖር ጎረቤት ቲቪ አይከፈትም አይደል? ሀዘኑ ሀዘንሽ ስለሆነ ማለት ነው። እና እውነት አሁን ያለ ነው ግን እንደዚህ ነው የምናስቀድመው። የሌላ ሀዘን እኛ ሀዘን ነው ወይ የሚለው ደግሞ ትንሽ የሚያስፈራ ነገርም አለ። ከእሱም አንጻር ብቻ ሳይሆን እኛ ይሄ ለሰው ታይታ በጣም የምናደርግ ሰዎች እየሆንን ነው አሁን ላይ እና ከዛ ብዙ ነገሮች አሉ ሰው ፊት ማሳየት የማንፈልጋቸው እና ልክ ሰው ሞቶ እኔ ማስታወሳቸው ኬዞች አሉ። እናቷ ሞታ ግን ጸጉሬ ቆይ ቀለም መቀባት አለብኝ ጸጉሬ ነጭ ሆኗል ምናምን የሚባሉ ነገሮች ሰምቻለሁ። ሪል ሲናሪዮ ማለት ነው። እና እንደዛ አልነበርንም አይደለም እንደ ማህበረሰብ ካየነው እንደዛ አይደለንም። እንግዲህ ያው ሜሉ እንዳለችው ጎረቤት ሁሉ ተጨምሮ የሚያዝንበት አይነት ነገር ነው። ቅድምም ልል የፈለኩት ይሄን ነው። ሰው ልብስሽን አያይም የሚዛቀም በቃ ምንም መልበስ ትችያለሽ። በእርግጥ እንደ ኮፒንግ ሜካኒዝም ኦፍ ኮርስ አሁን መለበስ አለበት ምናምን ብለን ገልጸናል። ግን ባላንስ ማድረግ ይኖርብናል ብዬ ነው የማስበው ማለት ነው። ግን ደግሞ ሀዘን ላይ ነሽ በቃ ይሄ እንድትገልጪ መፈቀዱ እንደ መልካም ነገር ነው የማስበው። የዛ ቀን የሚያይሽ ሰው የለም ማለት ነው። አሁን ሌላ ቀን ጉስቁል ብለሽ ሰው ቢያይሽ ለምን የተጎሳቀለችው እንደው ምን አጋጥሟት ይሆን ይላል። የሀዘን ላይ ግን እንዲቀርብ ሰው አተሽ ምንም አይነት ልብስ ለብሰሽ ጸጉርሽ ምንም አይነት ሆኖ ሰው ቢያይሽ ማንም ሰው ጀጅ አያደርግሽ ማለት በቃ ሀዘን ላይ ነች ብሎ ይተውሻል። በቃ እሱን ፍሪደም ነው የምወደው ማለት ነው። የሆነ ስፔስ ይሰጠናል የኛ ባህል ላይ። ግን አሁን ላይ እኛ ራሳችን ለራሳችን ይሄን ስፔስ እንሰጠዋለን ወይ ነው? እየሰጠነው አይደለም። ገባሽ? እኔ ከማያቸው ነገሮች እና ይሄ ወደፊት ይሄኛው ባህል ያልነው ባህልም መረዳዳቱን ጨምሮ ምን ብሎ ኢቭን ራሳችንን ለማዘን የምናደርግ ኢሞሽናችንን መግለጽ እንኳ ያለንን ልምድ እየተው ነው እንዳንመጣ ስለምሰጋ ማለት ነው። እንደውም እንኳን ወደ ዌስተርን እየሄድን ነው አይደለ? የድሮ ነገር እየተረሳ እንደ ዌስተርኖች እየሆንን ነው። በኬተሪንግ ያ ነገር ቀርቶ ማለት ነው። አዎ እድራም እየቀረ ነው። አዎ ሰለስት ምናምን የሚባሉት ነገሮች እየቀሩ ነው። ግን አሁን እንደተባለው ለግሪፍ ማቅለያም ነገር ነው፣ መድኃኒት ነው ማለት ነው። አብሮ ሼር ማድረጉ ጥቅም አለው ማለት ነው። አንድ ትልቁ ነገራችን በተለይ አሁን ሰፋ አድርገን ስናስበው ከአንድ ግለሰብ ወጣ አድርገን ስናስበው እንደ ሀገርም በብዙ ስቴጅ እያለፍን ያለበት ጊዜ ነው። በየቦታው ሀዘን አለ እና እዛ ጋር የሚደርሰው ሀዘን የኔ ሀዘን ነው ወይ ብሎ ማሰብ አንድ ነገር ነው። እንደውም ዛሬ ሸገር ላይ አንድ ፕሮግራም የሰማሁ የመጣሁት እና ስለ ሀዘን ሲነሳ የተከሰከሰ አይሮፕላን ነበር አይደል ደብረዘይት ላይ እና እዛ ጋር ደማቸውን ስላወጡ ሰዎች እየተነገረ ነበር እና እንደዚህ አይነት ሰው ነው የሚያዝናናሽ መጥቶ ማለት አያውቋቸውም፣ ቤተሰብ አይደሉም፣ ግን መጥቶ ሀዘኑን ገልጿል። ስለዚህ ይሄን አደራ አስጠብቀን የምንቀጥል ትውልዶች ነው ማለት ጎረቤትሽ ለቅሶ ስላለ ስለምታውቂው ነው ያንቺ ወገን ስለሆነ ነው የምንሄደው ወይስ ከዚህ በኋላ እንዴት ነው እየቀጠለ ያለው ማጽናናታችን እንዴት ነው የሚሆነው? ምክንያቱም መገኘት ነው አይደለ? አንደኛው ነገር አሁንም ስናነሳ የነበረው አይደለ? መገኘት መሄድ። ስለዚህ እንሄዳለን እውነት ለቅሶ ምን ደርስ ነው በእኛ ራሱ እዚህ ውስጥ ያለን ሰዎች እንዴት ነው እሱንም በደንብ ማስተዋል ያስፈልጋል ብዬ አስባለሁ። ሃይማኖትና የአእምሮ ጤና እንዴት ታያዋለሽ? ብዙ ጊዜ ሴቶች ያለቅሳሉ፣ ስሜታቸውን ሰውም ሲመጣ በደንብ ሼር ያደርጋሉ። ወንዶች ደግሞ ያንን ስሜት ዝም በማለት ወይም በመያዝ ነው የሚያሳልፍ። አስከሬናውን በእኛ ሀገር ይከበራል። ሲሄድ መነሳት አለብሽ ይባላል። ቤተክርስቲያን ምንም ብናየው የምንነሳው ነገር አለና እንደዚህ ፕሮሰሱን እንዳናስረዳ የስራ ሰዓቱ እንዳለ ሆኖ ምን እንዳለ ሆኖ ሴፍቲ እንፈራለን አይደለ? ሃይማኖትና ሜንታል ሄልዝ የሚለያይ ነገር አይደለም። እንደውም ላይክ ኮመን አባባል አለ፣ ወንድ ልጅ የሚያለቅሰው በማታ ነው ምናምን አይደለ? ሰው ሳያየውን ተደብቆ ነው ይባላልና የአእምሮ ህመም ግን ብዙ ሰው ይፈራል። ምክንያቱም መገለሉን ፍራቻ ነው እንጂ ህመሙ ከዛ በላይ ወይም ከዛ እንትን ሆኖ አይደለም። ማንኛውም የሰውነት ፓርት እንደሚታመሙ አእምሮ ይታወቃል ምንለው ነገር ይሄ አሁን በጣም ቀላል ነገር ነው አይደል? ግን በጣም ስሜት ላይ ከፍተኛ የሆነ ነገር አለ። መድኃኒት ከጀመረ በኋላ ፈዘዘ፣ ደነዘዘ የሚባሉ ነገሮች አሉና አንድ ጊዜ መድኃኒት ከጀመረ በኋላ ወደ በፊቱ አቋሙ እንደማይመለስ ተደርጎ ነው የሚታሰበው። የማሰብ የማሰላሰል ክህሎቱም ይወርዳል ተብሎ ይታሰባልና እሱንም እስቲ አያይዘሽ ንገሪኝ።